የሰው ልጅ እንዲድን መላእክቶች ያግዛሉ፣ ይላካሉ፣ ያገለግላሉ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ ዛሬ ክፍል 185ኛ የሕይወት ገጠመኝ ይዤላችሁ መጥቻለሁ። በዚህኛው ገጠመኝ እግዚአብሔር የሰራውን ድንቅ ስራ ታያላችሁ። እንደዚህ አይነት ገጠመኝ እኔ አቅርቤ አላቅም። ማለቴ ይሄኛው አይነት ክስተት ገጥሞኝ አያውቅም። ለምሳሌ እንዳትሰለችሁ እያልኩኝ በ20 ገጠመኝ አንዴ ለምሳሌ ስለ ቡዳ መንፈስ ተከታታይ በአንድ ሳምንት ባቀርብላችሁ ትሰለቻላችሁ። ስለዚህ በ20 ገጠመኝ አንዴ ወይም በ20 ቀን በወር አንዴ ስለ ቡዳ መንፈስ እያቀያየርኩኝ ስለ አይነ ጥላ ስለ መተት ምናምን አቀርባለሁ። ይሄኛው አይነት ግን እስካሁን ድረስ አላጋጠመኝም። በየሰው ቤት ስገባ ብዙ ነገር እሰማለሁ። የዚህ አይነት ገጠመኝ ግን እናንተ ቤተሰብ ውስጥ ካለ እባካችሁ መታችሁ ኢንተርቪው ባረጋችሁ በላይቭ መታችሁ ብዙ ነገር ብናወራ ደስ ይለኛል። በተለይ በድምጻችሁ። ለምን አስተማሪ የሆነ ነገር ነው። ሌላው በእንደዚህ መልኩ ቁጭ ብዬ ባላወራው ደስ ይለኝ ነበረ። በፊልም በድራማ በቲያትር በሆነ ነገር ቀርቦ ብታዩት ጥሩ ነበረ ብዬ አስባለሁ። ግን የሆነ ሆኖ 6 ወር ሙሉ ወይም 5 ወር ሙሉ አክሽን ከት ያዝ ኤዲት አድርግ ምናምን እያልን ከተዋናይ ጋር ከካሜራ ጋር ከገመድ ጋር እየተጓተትን ኖረን እንደገና አንድ ቪዲዮ ኤዲት አድርገን እሱን ለማሳየት ያ ሁሉ መከራ ማየት አስቡት። ታሰረቀ አልተሰረቀ ያው በአንድ ሰዓት ከ30 ደቂቃ ወይም በአንድ ሰዓት ውስጥ እናንተ ራሳችሁ አክሽን ከት እያላችሁ ትሰሙኛላችሁ። አቀርበዋለሁ፣ እገላገለዋለሁ። ምን አስጨነቀኝ? ግን በጣም የሚገርም እውነት ለሚዲያ መብቃት የሚገባው ለትልቅ ነገር መብቃት የሚገባው ከሚታዩት ፊልሞች ውስጥ ቢቀርብ ማያንስ እንዲያውም የሚበዛባቸው ነው ብዬ ነው የማስበው። እኔ ቆራርጬ ነው የማቀርበው። የአንዳንድ ሰዎች ታሪክ ሙሉ በሙሉ ባይቀርብ ጥሩ ነው ብዬ ስለማስብ የአንዳንድ ሰዎችን ታሪክ ቆርጬ አወጣዋለሁ ለቤተሰቡ ክብር ሲባል። ከዛ ውጭ ግን በጣም ብዙ ትምህርት የምትማሩበት ነው። መልካም ቆይታ። በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ፣ ተከፈት በሉት። እንግዲህ በዚህ ገጠመኝ ውስጥ ቤታችንን፣ ቤተሰቦቻችንን፣ ራሳችንን የምናይ ከሆነ ኮሜንቱን እንጻፈው። ኧረ እኔ እንደዚህ አይነት ገጠመኝ አሳልፌያለሁ ብላችሁ የምትሉ ከሆነ በላይቭ ገብታችሁ ብናወራ ደስ ይለኛል። ኢንተርቪው ባረጋችሁ ደስ ይለኛል። ይሄን ገጠመኝ ካዳመጣችሁ በኋላ ኧረ ይሄማ የኔ ታሪክ ነው እንዴ እንደዚህ አይነት እኛ ቤትም ነበረ ብላችሁ እንደምትሉ ተስፋ አረጋለሁ። እና እስቲ እንስማው። እኔ እንኳን ከእናንተ በፊት ሰምቼው ተገርሜበት ተደንቄበት ስለማቀርብ ተጽናንቼ ነው። የሚያስቅም ከሆነ ቀድሜ ምናልባት ስቄ የሚያስለቅስም ከሆነ አልቀሼ ጨርሼ ነው ወደ እናንተ የምመጣውና እንደ ድሮ አይደለሁም። አሁን አላለቅስም። አልቃሻው መምሬ እያላችሁ ስም እያወጣችሁልኝ ስለሆነ አላለቅስም። እስቲ ወደ ትምህርቱ እንግባ። እዚህ ውስጥ ያለችው ባለታሪካችን እማወራ ወይም የቤቱ መቤት የሚያሳዝን የሆነ አስተዳደግ ያደገችው። ግን እስቲ ቤተሰቦቿ እንዴት እንዳሳደጓት በኋላ የሚመች ከሆነ አጣፍጬ ላቀርበው እችላለሁ። ታሪክ ውስጥ ቢገባም ባይገባም ችግር ስለማይኖረው ማለት ነው። ግን በመከራ ህይወት ነው ያደገችውና ባላግብታ ልጆቿን እያሳደገች ባለችበት ቅጽበት ውስጥ ነው እንግዲህ አንድ ሀብታም እዛ ሰፈር መጥቶ ቤት ገዝቶ መኖር የጀመረው። ያ ሀብታም ብቻውን ነው የሚኖረው። የ40 ምናምን ዓመት ጎልማሳ ነበረ። እሷም ደግሞ እድሜዋ 30 ዓመት እንደዚህ ትሆናለች። ልጆቿን ወልዳ እንኳን ስታሳድግ 3 ልጆቿን እና ባሏ ወታደርና ሾፌር ማለት ወታደርም ሾፌርም ነው። የመከላከያ ውስጥ ያው ውትድርናንም ሾፌርም አንድ ላይ እንደዛ የሚሰሩ ሰዎች አሉ። እና በዚህ አይነት ህይወት ብቻዋን ልጆቿን አሳደገች ማለት ይቻላል። ለምን
ብዙ ጊዜ ቤቱ አይመጣም። አባትየው ብዙ ጊዜ ቤት አይመጣም እና ልጆቹ ተደፈሩ ስላችሁ ተገዶ መደፈር ሳይሆን ሚስቱም ልጆቹም በጎረቤት በአንዳንድ ሰዎች የሴት ልጅ የሚል አይነት አካሄድ ከስንት አንዴ ስለሆነ የሚመጣው አባትየው ደግሞም ሌላ ቦታም እንደዚሁ ልጆች ስላሉት ልጆቹን ሊያይ ነው የሚመጣው። ከፈለገ እዚህኛው ጋር ይቀመጣል፣ ከፈለገ እዛች ጋር ይቀመጣል። የሚናገረውም የለም መሳሪያ ስለያዘ ወታደሩም ስለሆነ አርፈሽ ልጆቹን አሳድጊ፣ አርፈሽ ተቀመጪ፣ በዙሪያሽ ማንም ሰው እንዳላይ ነው የሚላት። ግን የወታደር ሚስትና የወታደር ልጆች ሆነው በዚህ ልክ መደፈሯ በጣም ገርሟቸዋል ብዙ ሰዎች። የሚነግረውም የለም፣ እሷም አትነግረውም። ምክንያቱም ኃይለኛ ስለሆነ ሚስትህ እኮ እንደዚህ ሆነች፣ ልጆች እኮ እንደዚህ ተደረጉ ቢባል ያንን ሰው ሄዶ ይደፈዋል፣ ያንን ሰው ሄዶ ይገለዋል። ስለዚህ ማንም ሰው ደፍሮ የሚነግረው የለም። ግን እንደዚህ ሆኖ ከብዙ ጊዜያት በኋላ ልጆቹን ጥሎ ሞተ። ያው በጦርነት 93 ዓመተ ምህረት ይመስለኛል አባት አረፈ። ከዛ ልጆቿን በመከራ አሳደገች። ከ93 ጀምሮ እስካሁን ድረስ በመከራ ነው ያሳደገችው። ያሳዝናል። በእርግጥ ግን በዚህ አይነት ስቃይ ውስጥ ሆና ልጆቿን ማሳደጓ እኔ ስቃዩን ስገልጸው በጣም ነው የምታዝኑት፣ በጣም ነው የምታለቅሱት። ምን ችግር ውስጥ እንደገባች አሁን ቀድሜ እሱን ከተናገርኩኝ ገጠመኙ የእንባ የለቅሶ እንዳይሆን ስለመፈራ ነው። እግዚአብሔር ያደረገውን ነገር ብቻ በማድረግ በመናገር ገጠመኙ ቢያልቅ ደስ ይለኛል። የሚያስገርምም ባላደረገችው ብላችሁ የምታስቡትንም ከባድ ነገሮችን አድርጋ ልጆቿን አሳድጋለች። ጠቅለል አድርጋችሁ እንድታስቡልኝ ስለምፈልግ ነው እንደዚህ ብለው። በግምት እንድትጨነቁም አልፈልግም። ግን ልጆቿን እያሳደገች ባለችበት ቅጽበት ውስጥ ግን ያ ሀብታም ሰው እዛ ሰፈር ውስጥ የገባው ሰው ባሏ እንደሞተ የወታደር ሚስት እንደነበረች ምናምን ሲሰማ ሊቀርባት ሞክሮ ነበረ፣ ሊያገባት ሞክሮ ነበረ። ግን ሽማግሌም ልኮ ሰዎችንም ልኮ የተለያዩ ሰዎችም ልኮ ራሱን ሊቀርባት ሞክሮ አርፌ ልጆች የማሳደግ የምፈልገው ብላን ያለችው እኮ ልጆችን እኔ ጋር ሆነሽ አሳድጊ ነው። ተጨማሪ ልጅ አልፈልግም፣ ባልም አልፈልግም። እንደገናም ደግሞ ገላዬን ፈልገህ መተህ ብር እንድትሰጠኝም አልፈልግም፣ አርፈ ተቀመጥ ብላ በአፉ በፊት ለፊቱ ስለነገረችው በቃ በርቀት ነው ያለው የሰው። ግን ያ ሀብታም ሚስት ይፈልጋል ብቻ አይደለም፣ ትዳር ይፈልጋል ብቻ አይደለም፣ ብዙ ሰዎችን ደግሞ የሚረዳም ሰው ነው፣ ሊያግዝ ይፈልጋል። እና በተዘዋዋሪ መንገድ ሰዎች እሷን እያገዟት እንደሆነ ሳታውቅ ከቀበሌ እርዳታ እንደተሰጣት ወይም የሆነ ልግስና እንደተደረገ በሆነ አጋጣሚ የባለቤትሽ የተቀመጠ ገንዘብ ነው ተብሎ እንዲሰጣት እያደረገ በተዘዋዋሪ መንገድ ልጆቿን እያሳደገላት ነው 10 ዓመት የቆዩት። የሚገርማችሁ ከበድ ያሉ ገንዘብ ይሄ የባለቤትሽ ነው፣ ይሄ ደግሞ እንደዚህ ነው፣ ሀብት መሬት ነበረው፣ መሬቱ እንደዚህ መንግስት ላንቺ ሰጥቶሻል እየተባለች ገንዘብ የመሬቱ ዋጋ ነው እየተባለች ገንዘብ ይሰጣታል። እና በጣም ገርሞት ምን አይነት ሰው ነው በደህና ጊዜ ያስቀመጠው ነገር ልጆቹን ለማሳደግ ጠቀመኝ እያለች ትላለች። ግን ይሄን ሁሉ የሚያደርገው የነበረው ይሄ ሰው ነው። ባላገባትም እንኳን ልጆቿን ታሳድግበት ቆራጥ ሴት ናት ብሎ አስቦ ነው። እና ከሱ ጎን ደግሞ ሌላ ሀብታም ሰው እንደገና መሬት ትርፍ ቦታ ነበርና መሬት ገዝቶ መጥቶ ገባ። የገባው እንግዲህ ከብዙ ጊዜ በኋላ አይደለም፣ በወቅቱ ወዲያው ነው። በዛው አካባቢ መሬት ይሰጥ በነበረበት ሰዓት ስለሆነ ሰፈሩ አካባቢው እየተከፋፈለ እየተሸለሸለ ይሰጥ ነበርና ሌላም ሀብታም ገብቷል። እና የታሪኩ ጡዘት እዚህ ጋር ነው የሚጀምረው። ልጆች አንድ ትምህርት ቤት ነው የሚማሩት፣ የሰውየው ልጆችና የዚች ሴትዮ ልጆች። ደህና ትምህርት ቤት እዛ አካባቢ ስላልተሰራ ልጆቹ አንድ ላይ የሚማሩት፣ የሀብታም ልጆችም የድሃ ልጆችም አንድ ላይ ይማራሉ። ልዩነቱ የሚፈጠረው የአመጋገብና የፊዚካል እንጂ ዩኒፎርማቸው አንድ አይነት ነው። በነገራችን ላይ በየትምህርት ቤቱ ዩኒፎርም የሚባል ነገር ከመጣ ጊዜ ጀምሮ ማለት ነው ሁሉም ትምህርት ቤት እጅግ በጣም ጥሩ የሆነ
አስተምህሮ ነው የመጣው። በተማሪዎች መካከል ትልቅ የአለባበስ ልዩነት ነበረ። አንደኛ ጋጥ ወጥ የሆነ አለባበስ እንዳይለበስ፣ ሁለተኛ ነገር ደግሞ ድሃ እና ሀብታም እኩል ያለውና የሌለው እኩል እንዲለብስ ምክንያት ሆኗል። ግን አሁንም ቢሆን የተሰጣቸውን ዩኒፎርም አሳጥረው የሚለብሱ አሉ። ሴቶች ሱሪ የሚለብሱ አሉ። ሱሪ ማለት ዩኒፎርሙን ራሱ በሱሪ አስፈቅደው እኔ ቀሚስ አልወድም ብለው በሌላ አይነት ስታይል ዩኒፎርሙን አሰርተው የሚባረሩም ተማሪዎች አሉ። ወደዚህ ውስጥ መግባቱም አስፈላጊ አይደለም። ግን ተማሪዎቹ የሀብታም ተማሪዎችና የድሃ ተማሪዎች እኩል አንድ ትምህርት ቤት እየተማሩ በልብስ ባይለያዩም በኪሳቸው በያዙት ገንዘብ በፊዚካሊ በምን ይለያሉ። እና እዛ ሰፈር ሰውየው ከገባ ጊዜ ጀምሮ ሴትዮዋ አንገቷን ደፍታ ነው የምትኖረው። ልጆቿን እያሳደገች አሁን ያለንበት ዘመን ደርሳ ከ93 ዓመተ ምህረት ጀምሮ እስካሁን ድረስ እንግዲህ ቆጠሩት ስንት እንደሚሆን 25 ዓመት አካባቢ ማለት ነው አይደለም። ከዛ በፊት ደግሞ ልጆቹ የ3 እና የ4 ዓመት ልጆች ስለነበሩ በአጠቃላይ ከ26 ዓመት እስከ 30 ዓመት ወይም እስከ 29 ዓመት ድረስ ይሆናሉ ልጆቹ ሶስቱም ልጆች እድሜያቸው አሁን ባለንበት ጊዜ ማለት ነው። እና በዚህ ሁሉ ስቃይ ውስጥ ቢያድጉም ግን ድሃ መንደር ውስጥ ነው ያሉት። ሶስቱም አሁንም አንድ ላይ ነው የሚኖሩት። እናታቸውም አለች። እድሜያቸው ላይ ጨምሩት። ያን ጊዜ እድሜዋ 30 ዓመት ከነበረ አሁን 60 ትሆናለች ማለት ነው። እና በህይወቷ እነዚህ ልጆች ለማሳደግ የከፈለችው ዋጋ በየትኛውም አይነት ነገር ቢተመን ክርስቶስ ከከፈለው ዋጋ ባይበልጥም ግን ከባድ ህይወት ነው ያሳለፈችው። አንደኛ ዝሙት፣ ሁለተኛ የሌብነት መንገድ፣ ሌብነት ስላችሁ በቃ በተለያየ መንገድ፣ ሶስተኛ ጉሊት በመሸጥ በመቸርቸር የተለያዩ ነገሮችን በማድረግ የማይሰሩ ስራዎችን በመስራት በጣም ከባድ የሆኑ ነገሮች ውስጥ በመግባት ልጆቿም ጭምር ሰፈር ውስጥ የተቆፈረ ጉድጓድ በመቆፈር ትቦ በመጥረግ ግማግም ቆሻሻዎችን በማጽዳት ምናምን ነው ራሳቸውን ለዚህ ያበቁትና ይታወቃሉ። በእንደዚህ አይነት ስራ በመስራት ሱስ የለባቸውም። መጥፎም ልጆች አይደሉም፣ ግን ቤተክርስቲያን የሚመጡም አይደሉም። እና መንደሬ ነው፣ አጠቃላይ ህዝቡ መንደሬ ነው። መንደሬ ስላችሁ እዛው እርስ በርስ በጣም የሚተሳሰብና የሚዋደድ ህዝብ ነው። በጣም በዝቅተኛ ኑሮ ውስጥ የሚኖሩ ናቸው። ከዚህ ሰፈር ጀርባ ግን የሀብታም ሰፈሮች አሉና እነዚያ ሁለቱ ሀብታሞች ከዛ ሰፈር ጀርባ ናቸው። እና ከብዙ ጊዜ በኋላ አሁን ባለንበት ዘመን ላይ የዛሬ 2 ዓመት ጀምሮ ነው የምንተዋወቀው ከኔ ጋር። ይህ ገጠመኝ ሆኖ እንዲቀርብ ምክንያት የሆነው በዚህ 3 ሳምንት ውስጥ ቢሆንም የሚያለቀው እማቃቸው ግን የዛሬ 2 ዓመት ነው። እንዲህ አይነት ታሪክ እንዳሳልፍ አላቅም። ግን መምህር እስቲ የሚጠቅም ከሆነ እናውራ ብለውን ነው ገጠመኙን ያቀረብኩት። እስቲ እናውራ ሲያወሩ እንዴት እንዳደጉ ምናምን በጣም የሚያስደነግጠው በቃ እንዲህ አይነት ስራ ተሰሩ ነበር። በቃ እኔ አሁን ለሞራላቸው ስል ነው ማልናገረው። በእውነት በጣም ያሳዝናል። ሰው ቤት ሄዶ እንደዚህ አይነት ስራ ይሰራል እንዴ ብላችሁ ነው የምታስቡት? ገንዘብ ለማግኘት ወንዶቹም ልጆች 1 ሴትና 2 ወንዶች ነው ያሏትና በቃ በጣም ነው የደከመችው። ደግሜ ይሄ ነገር በመናገር ይቅርታ ድካም ውስጥ እንዴት እንደነበረች ሳልገልጽ ስቃዩን ብቻ በአፌ ላይ እየተናገርኩ ማለት ነው። እና የዛሬ 2 ዓመት እየተገናኘን ገዳም ስልክ ተለዋወጥን። ቅርብ ነው፣ እዚሁ አዲስ አበባ ጠግ ላይ ነው። ስልክ ተለዋወጥንና ሰፈራቸው እዛው አካባቢ ስለነበረ በቲክቶክ በምናምን ስለሚያውቁኝ መምህርኛ ሰፈራችን እዚሁ ነው፣ እኛ ሰፈር ነው የመጣኸው ገዳም ግን ብትመጣ ብንገናኝ ደስ ይለናል አሉኝ። አይ እናንተ አዲስ አበባ ነው ችግር የለውም ቢሮ መታችሁ በሰፊው እናውራ አልኳቸው። ቲክቶክ ላይ ብቻ ነው እንጂ የሚያውቁኝ ትምህርት ሄዳ አያውቁትም። እና መለወጥ እንፈልጋለን፣ እርዳታ እንፈልጋለን። የዓመት በዓል ጊዜ 20 ሺህ ብር 15 ሺህ ብር ምናምን እርዳታ ትሰጣለህ። እና በቃ ኑሮ ከበደን። አስተማረችን እናታችን። አንደኛ ወንድሜና እህቴ ጭራሽ ትምህርት የሚባል ነገር አይወዱም፣ አያውቁም። እኔ ግን ጨርሻለሁ። ግን ያው ዩኒቨርሲቲ ተምሬ ጨርሼ ጫማዬን ጨረስኩኝ ስራ በመፈለግ ደህና ልብስ እንኳን ደህና ሸሚዝ ለብሼ እንኳን ቢሮ መግባት ከበደኝ። በልብስ ምክንያት ልምቀይረው ልብስ ስለሌለኝ ብቻ
ማንም ከስራ ሳያባርረኝ ራሴ ከስራ ወጣሁ አለኝ። ለምን አልኩት። በቃ እንደዚህ አይነት ነገር በቃ ሞራል ነው አለኝ። እና ብዬ የእርዳታ ልብስ ሰጠሁት። እናንተ እርዳ ብላችሁ ከምትሰጡኝ የተለያዩ ገንዘቦች ምናምን አንዳንድ ነገሮች አሉ ሰጠሁትና ቢያንስ ለ5 ወር ለ4 ወር የሚሆን እፎ ያሉ። በጣም እናትየዋ ገረማት። ምን አይነት ሰው ነው እንደዚህ? መምህር ተስፋ ይባላል። እስቲ ትምህርቱን ክፈትልኝ። መምህር ነው ብላ ስለሰጠች ስለነገራት ማለት ነው። ትምህርቱን ስታዳምጥ አልታመመችም፣ ግን ታማለች። ይሄ ምንድነው? የስጋ በሽታ የለባትም። መንፈሷ ይሄ ሞራሏ ግን ወርዷል በጣም። የመኖር ጉጉቷ እርጅናም ሊሆን ይችላል። ልጆቿም ስራ ስላልያዙ ዱር እየሆነው ስለቀሩ አስተምሬ አሳድጌ ዝም ብሎ መንደር የሆኑ ስለቀሩ በጣም አዝኛለሁ የሚል ሀሳብ ነው ያላት። ግን ዋናው ጤና ትላለች። ቅርታና ሌላው በጣም የሚያሳዝናት ነገር ምንድን ነው? 30 ዓመት ሙሉ ልጆቿን ስታሳድግ አንድ ስቴፕ ከፍ እንኳን ብላ ሰፈርም አልቀየረችም። የኑሮ ስታይሏም አልተቀየረም። በቀን 2 ነው የሚበሉት። ቁርስ የሚባል በልተው አያውቁም። ምሳም አንዳንዴ ሊዘሉት ይችላሉ። አንዳንዴ፣ ሁልጊዜ አይደለም። ከዛ ውጭ ግን እዛችሁ ቤት እዛችሁ ሰፈር እዛው የቀበሌ ቤት ውስጥ ነው እንግዲህ ያረጀችውና ልጆች የሚያደጉት። ግን ይፍጨረጨራሉ። የቀበሌ ቤት ስለሆነ የቤት ኪራይ ስለማይቸገሩ ሊሆን ይችላል እንጂ ይፍጨረጨራሉ። የሆነ የዕለት ጉርሳቸውን ለማግኘት የማይሞክሩት ነገር የለም። ሴቷ የእናቷን መንገድ ተከትላ ትንሽ ሞክራ ነበር። ጉሊት ምናምን ስታድግ ምናምን ወዲያ ወዲህ ቂን ስትል ምናምን በቃ ተወቹ። ይሄ እናቷን መርዳት የተሰራ ምግብ በልታ ብቻ ትወጣለች። ያው እናት ጋር ሁሉ ጊዜ ብትጣላም እናት መቼም መጥፎ አይደለችም። ለልጆቿ ብላ የሞተች በየቀኑ እየተገደለች በችግርና በስቃይ ማለት ነው። መሞት እኮ አንደኛው ግልግል ነው እና በየቀኑ እየሞተች ልክ ወደ ሮሜ ሰዎች የቅዱስ ጳውሎስ መልእክት ላይ ምዕራፍ 8 ቁጥር 36 እና 37 ላይ በየቀኑ እንደሚታረዱ በጎች እንገደላለን ብሎ እንደተናገረው ማለት ነውና በሃይማኖቷ ምክንያት ባይሆንም ግን በየቀኑ ለልጆቿ ሞታላቸው አለች። ሌላው ለኑሮ ለችግር ብላ የሄደችበት መንገድ ምንድነው? ጠንቋይ ቤትና ደብተራ ጋ ነው። ይሄንን ግን ወዳ ፈቅዳ ሳይሆን ሰው መክሯት ጎትተዋት በግድ እየወሰዷት እንጂ አትፈልገው። ይሁን ችግር የለውም ትሄዳለች፣ ግን አይሳካላትም። ትሞክራለች። አይ እኔ እኮ እግዚአብሔር ነው የተጣላኝ፣ እግዚአብሔር ባይጣላኝ ኖሮማ እንደዚህ አልሆንም ነበር ነው የምትለው። እና ምን አድርገሽ ሲሏት አይ እኔ ምን እንዳደረኩ አላውቅም፣ ቢነግረኝ እሱ ደስ ይለኛል ነው የምትለው። እና እንባዋ ግን ሁልጊዜ ነው የሚወርደው። በተለይ አሁን እያረጀች ስትመጣ አይኗ ሊታወር ደረሰ በማልቀስ ብዛት። ምክንያቷ ምንድነው? ሴት ልጇም አላገባችም፣ አልወለደችም። እንደገና ሁለት ልጆቿም ዝም ብለው ከንቱ ሆኑ። በቃ ሱስ ባይኖር የጫት የሲጋራ ሱስ የለባቸውም፣ ግን ዝም ብለው ሄደው ጆተኒ ቤት ብለው ይመጣሉ። መጠጥ የማይቀር ነው፣ መጠጥ ይጠጣሉ። ተወሰነ ያገኙትን ገንዘብ ግን ወደ እናታቸው ይዘው መጥተው ሰጥተዋት ለነሱ ለኬሳቸው ለመጠጥ ከማስቀመጥ ውጪ ዲፖዚት የላቸውም። የባንክ ማስቀመጣም የለም። ስራ ይገባሉ ይወጣሉ፣ ይገባሉ ይወጣሉ። የሚጠቀም ስራ አይሰሩም። በጣም የሚያሳዝነው ነገር የትልቅ ደሞዝ ስራ አግኝተው በጸባይ ምክንያትም በምን እንደሆነ አይታወቅም ከስራ ይባረራሉ ልጆቹ። ሴቷም ሁሉ ገብታ አንድ መስሪያ ቤት 3ቱም ገብተው ነበረ። አንድ መስሪያ ቤት ላይ 3ቱም በአንድ ወር ነው ያባረራቸው ሰውየው። ምን አድርገው እንደሆነ አይታወቅም። አልፈልግም ውጡልኝ ነው ያለችው። እና የሆነማ በቃ እኔ ችግር አለ እኔ ጋ ብላ ሴትዮዋ ታስብ በነበረ ሰዓት ነው የተገናኘ ነውና ልጁም ከእናቱ ጋር ቁጭ ብሎ ሲያወራ ይሄ ነገር ነው የማይገለጥላቸው። ቁርጥ አድርጋችሁ ቲክቶክ ላይ የምትለቁትን ቪዲዮ ያይ ነበረ። የእድል መወሰድ በተለይ አሁን በዚህ 1 ዓመት ውስጥ ወንድማችን ጋዜጠኛ ወርቅ አፈራው በእድል መተት ጉዳይ ላይ በደንብ አድርጎ እየሰራ ነው። እድል እንዴት እንደሚወሰድ ምናምን የተለያዩ ሰዎችን ኢንተርቪው እያደረገ ራሱም እያቀረበ እየሰራ ነው። እና ይሄማ የሆነ ነገር ተወስዶብናል ብለው ያስቡ በነበረበት ሰዓት ነው ከደጋ የተገናኘ ነውና ገጠመኙን ወይም የህይወታቸውን ታሪክ ነገሩኝ። ይቅርታ የኔ እናት ታሪኮትን ይነግሩኝ ስላቸው ታሪኬማ ያው ነው። አይ ይሄማ ልጆቹን ለማሳደግ ነው። ከዛ በፊት የነበረው ታሪክ ከማግባቶት በፊት የነበረው ታሪክ ምን ይመስላል አልኳቸው። እንዴት ማለት ምናምን ያውቃ ደነገጡ። አይ ባል ከማግባቶ በፊት የሆነ ያስቀየሙት ሰው የሚከተሉት የሆነ ነገር ይኖራል አልኳቸው።
እኔ እንጃ እኔ ምንም የለም የማውቀው ነገር የለም። ችግሩ የነበረው ከማግባቱ በፊት እንደነበር የሚያሳየው ምንድነው? አግብተውም እንኳን ባለቤቱ አብረው አይኖርም፣ ሌላ ቦታ ትዳር ነበረው። ስለዚህ ከመጀመሪያውም ጀምሮ ብቸኛ ሆነው እንዲኖሩ የፈረደበት መንፈስ ነበረ። ግን የሆነ ሰው እጅ እንዳለበት ነው የሚያሳየው አልኳቸው። ከዛ ገጠመኙ እንዲያዳምጡ ስነግራቸው መጀመሪያም እኮ ገጠመኝን እያዳመጥኩ ነው ይሄ ልጅ ጥሩት እስቲ ብዬ የመጣሁና አሁን አንተን አግኝቻለሁ አለኝ። እኔን ቢያገኙኝም ጥቅም የለውም ዋናው ትምህርቱ ነው አልኳቸው። ብዙ ጊዜ ገጠመኝ በደንብ ሳታዳምጡ ልታገኙኝ የማልፈልገውም ለዚህ ነው። አግኝቼዋለሁ የሚል ስሜት ስለሚያደርባቸው አታዳምጡ። መፍትሄ ነግሮኛል፣ በቃ ይሄ ነው መፍትሄው፣ ብገባም ይሄ ነው። ገጠመኝ ባዳምጠውም ከዚህ አልፍ ብላችሁ ስለምታስቡ ትዘናጋላችሁ። እና በደንብ አዳምጣችሁ ብንገናኝ ደስ ይላል። ቢያንስ አንድ ሰው 15 እና 20 ገጠመኝ አዳምጦ ከኔ ጋር ቢመጣ በደንብ እንግባባለን፣ በትንሹ ማለት ነው። ግን ሁለትም ገጠመኝ ያዳመጠ ሰው ደግሞ የበለጠ ህይወቱን ሲያመሰቃቅልበት የነበረው መንፈስ ምን እንደሆነ ያውቃል ማለት ነው። አሁን ስለ ሁለቱ ሀብታሞች እስካሁን በደንብ አላወራሁም አይደለም። ያነሳሁላችሁ ታሪክ ቁጭ አድርጌው ነው እዚህ ጋር የቀጠልኩትና በደንብ መስገድ በደንብ መጸለይ ሲጀምሩ ያለ ወትሮ የዛ የሀብታሙ ሰውዬ ልጆች በተለይ ልጆች ያሉት ያላገባው ሳይሆን ያገባው ሰውዬ ልጆች እየመጡ ከልጆቻቸው ጋር ምናምን መገናኘት ጀመሩ። የሰላምታ ወይም ደግሞ አብሮ መዋል ጆተኒ ቦታ ወይም ከረምቦላ ቦታ ላይ ምናምን እንደዚህ ቦታ ላይ አብሮ መዋል ፑል ይጮታሉ እና ይጠራራሉ። እነዛኞቹ መኪና አላቸውም፣ ሳይክል ሞተርም አላቸው፣ እንደፈለጉ ነው። እና ከመቼ ወዲህ ነው ከዚህ ሰውዬ ልጆች ጋር ደግሞ የተቀራረባችሁት? በሉ ከቀረባችሁማ ጥሩ ነው፣ ደና ይሁን፣ በቃ ደና ልጆች ስለሆኑ መኪና ምንም ልመዱ ብለው እናትየው ማታ ማታ ያወሯቸዋል። ሰውየው ጥሩ ጸባይ የለውም እንጂ ልጆቹስ ደና ናቸው። እየመጡ ከጠሯችሁማ ጥሩ ነው፣ በጣም ልመዱ እስቲ ከነሱ ጋር። ለነገሩ እነሱ የማይረቡ ናቸው፣ ዱርዮች ናቸው። መኪና ይዘው ከከረምቦላ ቤትና ከፑል ቤት ውጭ ሌላ ቦታ አይውሉም። ይህንን ስለምታውቅ ሴትዮዋ ይሁን ይሻላል ብላ ነው የተወችው። እና አንዳንዴ ልጆቻቸው መኪና ሲነዱ ሲያዩ ደስ ይላቸዋል። የጓደኞቻቸው የእነዚህ ልጆች አብረው ተምረዋላ እና አብሮ አደግም አብሮ መማርም ጥሩ ነው አንዳንዴ። እና ማሚ ዛሬ መኪና ነዳውልሽ ምናምን ሲል ጊዜ እሰየኔ ልጅ ያንተ ያርግልህ፣ እናትየዋ ያንተ ያርግልህ፣ አሜን ማሚ አሜን ይመችሽ ምናምን ብሎ ግንባሯን ስሞ እናቱን ይሄዳል። ያኛው ደግሞ ይመጣል። ሴቷም እንደዚሁ በቃ ተቀራረቡ። አብሮ እንዲያውም ገንዘብ ከአባታቸው ተቀብለው ፑል ቤት ከረምቦላ ቤት ምናምን ከፍተው መስራት መጀመር እንዳለባቸው ሁሉ ተነጋግረው ትንሽ ሐሳቡን ለማጠናከር አባትየውን መታ አማክርልኝ፣ የቢዝነሱን ሲስተም ንገርልኝ ብሎ ይሄ የድሃው ልጅ ሄዶ ለአባትየው ሁሉ ነግሯቸዋል። አይ በዛው ዱርዬ የሆናችሁ ልትቀሩ፣ ጫት እየቃማችሁ ሲጋራ እየጨሳችሁ እዛው ልትጫወቱ ይቅርብኝ፣ ሌላ ስራ ይሻላችኋል ምናምን ብሎ ሰውየው ኩም አድርጓቸዋል። ወይም ደግሞ አሳፍሯቸዋል ማለት ባይቻልም አልተቀበላቸውም። ግን እናትየዋ ምን ብላ የመረቀችው? ያርግልህ ማሚ መኪና የነዳውልሽ ጊዜ ያንተ ያርግልህ ያለችው። እና እየሰገዱ እየጸለዩ ምን እያሉ ማታ ማታ ቀን ቀን ደግሞ ኖርማል ህይወታቸውን ይኖራሉ። የተለመደው ቦታ ላይ መዋልጅምና ቀስ እያሉ ከዛ ቦታ መቀነስ ጀመሩ። ቀስ እያሉ ከዛ ቦታ መቀነስ ከኔ ጋርም እንገናኛለን። እና አንድ ቀን እናትየዋ ደውለው ጠሩኝና ሄድኩኝ። ፈልጋለሁ ለልጆቼ እንዳትነግራቸው። ምን ነው ስላቸው ሰውየው እዚህ ቤት መጥቶ አየሁት አሉ። ማን ሰውየው? የልጆቼ ጓደኛ አባት። የዛሬ 30 ዓመት ምናምን ባለቤት የሞተ ጊዜ ላይ መጥተው ቤት ሰርተው ነበር አጠገቤ። ከጎኑ ያለውም ሀብታም ላግባሽ ብሎኝ ሽማግሌ ልኮም ብሎ አልፈልግም ቢሆን ነው። የሚገርምህ ነገር እስካሁን አላገባም። ያንኑ ሀብት እንደያዘ እዛው ቤት ውስጥ እንዳለ አረጀ ሰውየው። የ40 ዓመት ያን ጊዜ የሚያውቁት ሰውዬ ማለት ነው። አሁን ሽማግሌ ሆነዋል እንጂ ሰውዬ። ለምን ሲባል በአንድ በኩል ትዳር የሚፈልግ ሰው ነበረ፣ በአንድ በኩል ግን ዝሙትም ችግር ነበረበት። ስለሱ የሆነ ሀሜት ስለሰማሁ ነው። እና እኔን ትዳር ውስጥ ከገባሁ በኋላ እንዳያበላሽኝ ፈርቼ ነው፣ ህይወቴ ላይ እንዳይጨክን። እኔ አላገባህም ካልኩት በኋላ ሴት እዛ ግቢ ውስጥ አይተናናቅም። በመኪና ይገባል ይወጣል ይኖራል። አንድም ሰው ቤቱ ሲገባ ሲወጣ ሳናይ እናት፣ እህት፣ ወንድም
ወይ የሆነ ዘመድ እንኳን እዛ ቤት ውስጥ ሲገባ ሳና ይኸው እስካሁን ድረስ አለ እንዳረጀ ይሄ ሰውዬ እና ገርሟታል ሴትዮዋ ወይም ሴትዮዋ ገርሟቸዋል። ይቅርታ አንቺ አልኳት። ትልቅ ሴትዮ ናቸው 60 ዓመት በጣም ከባድ ነው አይደል? አንቺ የምትባልም አይደለችም። ከቀረቤታም አንፃር እንኳን አንቺ ማለት ይከብዳል። እና ምን ሲሆን አዩት አልኳቸው። ገብቶ እቃ ይዞብኝ ይወጣሉ። ከዚህ ቤት እቃ ይዞብኝ ነው። አዎ በልጆች ሊነጥቅሽ እንዳይሆን እና ጸልይ ስገጂ። እቃ ይዞ መውጣት ጥሩ አይደለም። የሞተ ሰው እቃ ይዞ ከወጣ አለ ሰውየው በህይወት። በእርግጥ ግን የሞተ ሰው እቃ ይዞ ከወጣ የሆነ ሰው ይሞታል ማለት ነው። በህይወት ያለ ሰው ግን ቤትሽ መጥቶ እቃ ይዞ ከወጣ እቃ ልጆች ናቸው፣ ተስፋዎችሽ ናቸውና ከልጆችሽ መካከል እንዳይነጥቅሽ የሆነ ነገር እንዳይፈጠር ምከሪያቸው። እኔም ደግሞ እነግራቸዋለሁ ብዬ ጠርቼ ነገርኳቸው። እነሱም ሰብሰብ ማለት ጀመሩ። በቃ እየጸለያችሁ እየሰገዳችሁ አለ። እኔ የሚያስፈልገው ነገር አግዛችኋለሁ፣ ገንዘብም ልብስም፣ ምንም ልብስ ስትፈልጉ ንገሩኝ አልኳቸውና መምህር ብርድ ልብስ የለም አሉኝ። ብርድ ልብስ እንኳን አንዲት እናት መታ ወስዳለች፣ መገዛት ካለበት ይገዛል ብዬ ከራሴ አውጥቼ ገዛው። ያም አርግ ያለው ለማልፈልጌ ሳይሆን አንዳንዴ እንደዚህ ነገር ያጋጥመኛል። ምንም ማናረገው ማንፈናፈንበት ነገር ውስጥ ስንገባ ግዴታ እናደርገዋለን እና ሳልፈልግ አደረኩት። ሳልፈልግ ስላችሁ ውድ ነው ማለት ነው። ግዴታ ማድረግ ስላለብኝ አደረኩት እና ግን ምርቃት መቀበል እንፈልጋለሁ። ሴትዮዋ ሲመርቁ በጣም ደስ ይላሉ። ካፋቸው የሚወጣው ምርቃት እጅግ በጣም ደስ ይላል። በስመ አብ ረጅም ምርቃት ነው እና ና ጎንበስ ብል አንተን የገዛኸው አሉኝ። አዎ ና ልመርቅህ አሉኝና መረቁኝና ይሄን የመሰለ ምርቃት ከየት ተማሩት እማማ ስላቸው አያቴ ነች ያስተማረችኝ እና እኔ እናትም አባትም የለኝም፣ ብቻዬን ነው የኖርኩት። ዘመድ አዝማድም ብዙም የለኝም፣ በጓደኝነት የሚቀርቡኝ ካልበስተቀር የለኝም። ከቤተሰቦቼ የተቀበልኩት አንድ የቀረኝ ነገር ቢኖር ምርቃት ነው። ምርቃቱን ለልጆቼ እየመረቅኳቸው ይኸው እስካሁን አለሁ አሉና ምርቃቱን ተቀብዬ የመጣው። የሚገርማችሁ ነገር ይሄ ምርቃት ትልቅ ስራ ይሰራልኝ በህይወቴ ላይ። ሴትዮዋ ጋር ምርቃት ከተቀብዬ ከመጣው በኋላ ምርቃት በጣም ነው የምወደው። እስቲ መርቁኝ፣ ለምርቃት ንፉግ አትሁኑ። ወጣቶቹም ሽማግሌዎቹም መርቁኝ እስቲ። እና ወደ ዋናው ታሪክ ስንገባ እዚህ ጋር ነው የሚጀምረው። እንግዲህ መስገድ፣ መጾም፣ መጸለይ ጀመረች እናትየዋ ወይም ጀመሩኝ እናት። ከዛ በተደጋጋሚ የመጣ ዕቃ እየወሰደ አንዳንድ ዕቃ እየወሰደ ቤት ውስጥ ያለውን ዕቃ ሁሉ ጨረሰው። ቢያንስ 4 ጊዜ ዕቃ ወስዷል አለች። 4 ጊዜ ማለት 4 ህልም ማለት ነው። መጨረሻ ላይ ሶፋውን ወሰደብኝ አለች። በህልም እኮ ነው። ኧረ ይሄ ሰውዬ መምህር ሶፋዬን ወሰደብኝ አለች። ሶፋ? አይ አሁንማ ምቾትሽን የቤትሽን ውበት ነው የወሰደው። ስለዚህ ይሄ ሰውዬ ሰላቢ ነው ማለት ነው አልኳት። የሰላቢ መንፈስ በስላሴ ስም ታሰር እያልሽ ስገጂ አልኳት። እንዴት ከየት አግኝ ምን ይሰልባል? ድሃ ነኝ፣ ከኔ ምን ይሰልባል? ሀብታም ነው እሱ፣ እንዴት ሊሰልብኝ ይችላል? በጣም ገረማትና እየሰገደች እየጸለየች አሁንም ለልጆቿ ትነግራቸዋለች። ከዛ መመካከር ጀመሩ። የልጆቹንም ስም ጽፋችሁ የሰውየውንም ስም ጽፋችሁ ስገዱ፣ እግዚአብሔር ሆይ ምስጢሩን ግለጥልን፣ የዚህ ዕቃ መሰረቅ ምስጢሩን ግለጥልን ብላችሁ ጸልዩ ያልኳቸው። እንግዲህ ታሪኩን እያሳጠርኩ ነው የምመጣው። ለምን ሀብታሙ ቤት ብዙ የሚደረግ ነገር አለ። ትንሽ ለሞራል ሲባል ልቀንሰው። በምን አይነት ሀብት በምን አይነት ነገር ውስጥ ሀብቱን እንዳገኘው ይታወቃል። እንደገናም ደግሞ በጣም ልባችሁን ሊያንጠለጥል የሚችል ታሪክ መሀል ላይ ቢኖርም ግን ለሆነ ሰው መብት ስል እሱን ተወዋለሁ። እንዲያውም ገጠመኙን በጣም ሊያገዝፈው የሚችል ልዩ የሆነ ታሪክ ነው፣ ግን እንድተወው የሚያስገድደኝ ነገር ደግሞ አለብኝ። የሀብታሙ ሰውዬ ሚስት ማለት ነች። የቤተሰቡ የእሷ ታሪክ ሙሉ በሙሉ ከባድ ነው። ጥርስ አደረገው። ልጆቹ ቤት ውስጥ ድንገት አንደኛው ልጅ መጣ። የሰውየው ልጅ ቤት መጣና ማዘር ሰላም ነሽ ምናምን ብሎ ገባ። እግዚአብሔር ይመስገን ልጄ፣ ና እስቲ ልጆቼን ወደህልኛል። ከመቼ ወዲህ ነው መለስ ማለት የጀመርከው? በጣም ደስ ይላል። መኪናም ደግሞ እያስነዳሃቸው ነው። አዎ ማዘር፣ ቆርቆሮ እኮ ነው ምናምን። አይ ለእናንተ ነው ቆርቆሮ፣ ለእኛማ ምን ብርቃችን ነው። እኔን ማስነዳኝ እስቲ ያሉት እየቀለዱ። እንዴ ነው ማዘር፣ ችግር የለው ምናምን አላቸው። መንደር ውስጥ ልጆቹ መዋል ይወዳሉ እና የምርህን ነው እንዴ? እኔ እኮ ቀልዴን ነው አሉት። ከዛ ኧረ እኔ ማዘር ችግር የለውም ብሎ ይዟቸው ወጣና መኪና ውስጥ አስገባቸውና ይሄን ያዙ ይሄን እኮ እያለ ልጆቻቸው መጡ። እሱ ልጆቹ ፈልጎ ነበር የመጣው፣ የሉም ብለውታል። እንዴ ማሚ እናቴ መኪና እያስነዳ ነው? አዎ
አስነዳኝ ብሎኝ ነው። እኔ ስቀልድ እኮ የእውነት አደረገው የምር እንጂ ማቀማ የሚችል ከዛ ትንሽ ወደፊት ወደኋላ ምናምን አደረጉና ከዛ ይበቃሻል ተብሎ ወረዱ። ከዛ ግን እዛች በራቸው ላይ ድንጋይ አለች፣ ሁሌ የሚቀመጡባት ድንጋይ። መንደር ታውቃላችሁ፣ መንገድ ካለ ከመንገዱ ዳር ላይ ነው ቤታቸው። ከቤታቸው ውጥት ሲሉ አጥር የለም ምንም የለም። በራቸው ላይ አበባ ቁጭ ቁጭ አድርገዋል። ግን የሰው መተላለፊያ መንገድ ነው እና 30 ዓመት ሙሉ እንደዚህ አይነት ቦታ ላይ መቀመጥ ከባድ ነው አይደል? አንድ ጊዜ መኪና ፍሬን በጥሶ ነው መሰለኝ መጥቶ ቤቱን አፍርሶባቸው እንደ አዲስ ቀበሌ መጥቶ ሰርቶላቸዋል። ይህም አደጋ ነው ለመንገድ ዳር ለሆኑ ቤቶች። እና ሲጨዋወቱ ቆዩ። ሴትዮዋ ድንጋይ ላይ ተቀምጠው ዝም ብሎ ልጁን ትክ ብሎ ሲመለከቱ አንተ አባትህን መስለን የወጣኸው ይሉታል። አዎ እኔ ብቻ ነኝ በአባቴ የወጣሁት፣ ሌሎቹ እንዳለ በማዘር ነው የወጡት። መኪና ውስጥ ከልጆቹ ጋር እየተጫወቱ ማለት ነው። እኔም ብልህ አባትህ ግን ደህና ነው? አዎ ደህና ነው፣ ሁሌ እኮ ነው ስምሽን የሚያነሳው። እንዴት አሉ ሴትዮዋ ደንግጠው። በጣም ነው እኮ የሚወድሽ፣ በቃ እዚህ ሰፈር ውስጥ ካሉት ውስጥ በጣም ጥሩ ሰው እሷ ነች ብሎ ነው ስምሽን በጥሩ የሚያነሳው። ያንተ አባት? ይሁን አሉና ዝም አሉ ገርሟቸው። ከዛ ልጁ ከሄደ በኋላ እስቲ ይሄ ነገር አጣራልኝ አሉ። እንዴት? ለምንድን ነው እኔ ታቆይ ነው ጥሩነቴን ጥሩ ነች የሚለው? ባይሆን ከጎን ያለው ሰውዬ ቢሆን ኖሮ እንዴት እንደዚህ ሊል ይችላል? እና ቀስ እያሉ ልጆቹ ሰውየው ቤት መግባት ጀመሩ። እና ሰውየው ቤት መግባት ማለት በልጆቹ ምክንያት በጓደኝነት ምክንያት ሲገቡ መኝታ ክፍላቸው ድረስ የሚገቡት። እና እኛ ቤት እኮ የጸሎት ክፍል አለ፣ እናታችን የምትጸልይበት እኛ የምንጸልይበት ጸሎት ክፍል አለ ብለው ለጓደኞቻቸው ሲነግሯቸው በዛች የምታክል ጠባብ ቤት ውስጥ ይላሉ። አዎ ና ላሳይም ብለው ይዟቸው ይመጣሉ። ጓሮ ነው እንደዚህ ዞሮ ሲመጡ ሲያዩ ማለት ውስጥ በደንብ ገብተው አያውቁም። በውስጥ በኩል ለካ ሌላ ጓዳ ነገር አለ። ጓዳውን አሳምረውት ነው ጸሎት ክፍል ያደረጉት እነሱ በድሃ ቤት ውስጥ ማለት ነው። በእውነት በጣም ያስቀናችሁኝ። በዚህ አይነት ኑሮ እየኖራችሁ ይቺ የምታክል ጠባብ እንግዲህ 3 በ3 የሆነች ቤት ናት። በዚህ ቤት ውስጥ ለሁለት ከፍላችሁ ዕቃ ቤት የለ ምን የለ ለእግዚአብሔር ቦታ ሰጣችሁ። እኛ ያንም ያክል ትልቅ ሰፊ ቤት እያለን ለእግዚአብሔር ቦታ የለንም። በጣም ነው የሚያሳዝነው። በልና አሁን ለእኔም ስራልኝ ይለዋል። ምን ልታደርግ ብለህ ጸልይበት? አይ በቃ ቤቴን አስተካክልልኝ እና እሺ ብሎ ልጁ ይሄኛው እንግዲህ የመጀመሪያ ልጃቸው አይደለም ሁለተኛ ልጃቸው ማለት ነው። እሺ ብሎ ስዕል ይመጣና ከመዝሙር ቤት ከኛ ይገዛና መምህር ይለኛል። አቤት ኧረ የሰውየው ልጅ እንደዚህ እንደዚህ አለኝ። በቃ ችግር የለውም ሂድና አስተካክልለት፣ ግን መርምሩት፣ ሰውየውን ቼክ አድርጉት። በህልም ለምን እናትህን እንደሚያዩት ለምን ደግሞ አሁን ጥሩ ሰው ልጅ እያለ ያወራል ያስወራል የተባለበትን ነገር ቼክ አድርገህ አጣራ። ጥሩነቷ ምን ላይ እንደሆነ የእናት ጥሩነት አጣራ እና አብሮ መስገድ አብሮ መጸለይ ጀምሩ። ጸበል እንሂድ ሲሉ እሺ በመኪናቸው ጸበል ይሄዳሉ። መዝሙር ከፍተው እየዘመሩ ነው የሚሄዱት። እና መንፈሳዊ ሆነ ሳያስበው ይሄ የሰውየው ሀብታሙ ሰውዬ ልጅ አንደኛው ልጅ መንፈሳዊ ሆነ። 2 ወንድና 2 ሴት ነው ልጆች ያሉት ሰውየው። አንደኛው እንግዲህ 3 ልጆች ቢኖሩትም አንደኛው ልጅ ግን ቤተሰብ ዘመድ ነው የወለደው ልጁ አይደለም፣ ግን እንደ ልጁ ነው ያሳደገው። ስለዚህ 2 ወንድ 2 ሴት አሉ። እና ይሄ ልጅ ደግሞ የመጨረሻ ልጅ ነው ቤት ውስጥ የሀብታሙ ልጅ መንፈሳዊ እየሆነ የመጣው። ከዛ ተገለጠለት የሆነ ገባው ገጠመኝ ሲሰማ ይሄ ነገር እኛ ቤት ውስጥ አለ እንዴ? ማዬ ቡና ስታፈላ ያየው መሰለኝ። ይሄ ነገር እንደዚህ አዳልዬ እያለች ስትጠራ ስትካድም ያየዋት መሰለኝ። ይሄ ነገር ሴጣን ነው እንዴ? በቃ ልጁ እየባነነ ሲመጣ የእናቱን የአባቱን ክርስትና ስም እየጻፈ ወይም ስማቸውን እየጻፈ መስገድ መጸለይ ሲጀምር አባትየው መጥቶ በርግዶ ገብቶ አቆማለሁ። ምን አረኩ አባዬ? እየሰገድኩ እየጸለይኩ ነው። አቁም ደግሞ ከመቼ ወዲህ ነው? አይሻልም? ሲጋራ ከማጨስ ከረምቦላ ቤት ከመውል ዝም ብዬ ፑል ከምጫወት ኳሷን ከማራውጣት ብሰግድ ብጸልይ ብጾም እኮ ነው። ወርዛ ቤቴን እንትን አታርግብኝ። ምን አረኩኝ አባ? የራሴ ክፍል ውስጥ እኮ ነው የምጸልየው። የራሴ ክፍል እየጸለይኩ እየሰገድኩ አንተን ምንህን ነካው? ከዛ ምክንያት ሲያጣ አባትየው ይሄ ቀጭ የምታደርገው ነገር መቁጠሪያ ለካ ልጁ እንደያደረገ ቋ እያደረገ ጀርባውን ይመታል። እና ያ ነገር ሰውየውን ረብሾታል። እሺ እሱን እተውልሃለሁ። ከዛ ከሆነ ጊዜ በኋላ ደግሞ መጣና ደግሞ ምንድነው ግም የሚለው የሆነ የሚጮህ ነገር አለ ምናምን ብሎ መጣ። ግድግዳው የሚመታ ሰው አለ እንዴ? ግድግዳውን በቴስታ ትመታዋለህ እንዴ አለው። ኧረ እኔ አልመታም።
ምንድን ነው የሚጮኸው? ስለምሰግድ ይሆናል እየሰገድኩኝ በጉልበቴ መሬቱን ስመታው ይሆናል አለ። ቤቱ ልታፈርሰው ነው እንዴ አንተ ሰውዬ? እስኪ ማለት ጉልበቱን ለዚያየውና ምንድን ነው አንተ ባህታዊ አይደለም መነኩሴ አይደለም ምንድን ነው የምታካብደው? ምንድን ነው የገባብኝ እዚህ ቤት ምናምን አለ ሰውዬው። ኧረ አባዬ በእናትህ እንደ እኔ እኮ ጥሩ ሙድ ላይ ነው ያለሁት በእናትህ አትረብሸኝ ሲል አባትየው ተናደደ። እኔ ነኝ አንተን የምረብሸው ብሎ በጥፊ መታው። በነገራችን ላይ ይሄ ነገር እኔንም አጋጥሞኛል። ሕፃን እያለሁኝ በፊት ገና ሰንበት ትምህርት ቤት 89 ዓመተ ምህረት ሰንበት ትምህርት ቤት ማገልገል እንደጀመርኩኝ ቤተክርስቲያን መሮጥ ስጀምር አባቴ በጣም ተቆጣኝ። የተቆጣኝ ምንድነው? ትምህርትህን ትተህ ቤተክርስቲያን ሰንበት ቤት ዝም ብለህ ትሮጣለህ ነው ነገሩ። ጥሩ ይመስላል እኮ ግን ኧረ እኔ ተመችቶኛል አባዬ በእናትህ ቤተክርስቲያንም ላገልግልበት ሰንበት ትምህርት ቤት መዝሙር ጥናት አለብን ልሄድበት ተወኝ ልማርበት ስለው ጊዜ እንዴት እንደዚህ ትለኛለህ ምናምን ብሎ ጧ አድርጎኛል። እና አይወዱም አባቶች ፈተና አትሁንብኝ አትረብሸኝ ስትሏቸው እንዴ ጭራሽ እኔ የረባሹ ምናምን ብለው ይቆጣሉ። በወቅቱ ግን ጀማሪ ክርስቲያን ከጳጳስ ይበልጣል አይነት ስሜት ስለሚያድርብን ነው እንደዚህ የምንላቸው እንጂ መባል አይገባቸውም። እና አባትየው ሲመታው ልጁ በጣም አዘነና አባዬ እንዴ ምን ነው መልሰህ ዱርዬ ሆን እያልከኝ ነው ለምን ትመታኛለህ? ጊዜ እንዴት ነው እኔ ችግር የፈጠርኩብህ? እንዴት ነው ፈተና ሆንክብኝ የምትለኝ? ስነ ስርዓት አድርጋለሁ። እሺ ይቅርታ በቃ ግን ይከብድሃል እውነት እኔ እንደዚህ በማድረግ ያንተን የሚነካህ ነገር አለ አለው። ገባና አባትየው ተናዶ ስዕሉን ብድግ አደረገው አነሳውና ካሁን በኋላ እንዲያውም አትሰግድም አትጸልይም በቃ አርፈህ ተኛ ሂድ ከፈለግ ቤተክርስቲያን ሂድና እሺ ስዕሉን ስጠኝ አለው። አልሰጠህም አለና ስዕሉን ጠቀለለ ነው ስልና አስቀመጠው። ልጁ ቤተክርስቲያን ማዘውተር ጀመረ። ጠዋት ይወጣል ማታ ይገባል። በቀን አንዴ ነው የሚበላው። እቤት ከዋለ ምሳ ይበላል። ቁርስ በልቶ አያውቅም። በጣም መንፈሳዊ ሆነ እና እየገባው ሲመጣ አባቱና እናቱ ጠንቋይ እንደነበሩ ቤት ውስጥ ይካድሙ እንደነበረ መንፈስ ይጠሩ እንደነበረ ስልምና ይሰሩ እንደነበረ እየገባው መጣ። አንደኛ በህልም ሁለተኛ በእውን የሚያውቀው እውቀት አለ። ሶስተኛ ነገር ደግሞ እየሞገቱት ነው። በጣም እየተከራከሩት ነው እና ተገዳደሩት። መንፈሳዊ ህይወቱን ተገዳደሩት በአንድም በሌላ መንገድ። ሶስት ነገር ልንገራችሁ። በመጀመሪያ ንቀት ማሳየት። እንደ ሌሎቹ ልጆች አያጫውቱትም። መነኩሴው ምናምን ማለት ይሄ መቶ ሶፋ ላይ ሲቀመጥ ምን ታደርጋለህ? እዚህ ገባና እዛ አትሰግድም? ገብተህ እዛ መዝሙሩን አትከፍትም? እኛ ጋር ምን ታደርጋለህ? አንተ አንደኛህን መንኩሰሃል ምናምን ይሉታል። ኧረ በማርያም ተውኝ፣ ኧረ እንደዚህ አይባልም። ከዛ ወንድሞቹ አይስቁበትም፣ ግን አባቱ በሚናገረው ነገር ይስቃሉ። በወንድማቸው አይደለም። አባዬ ተፋታው እንጂ ምንድን ነው እንደዚህ ወጥረህ ያዝከው እኮ ተወው በቃ እንደፈለገ ይሁን። ማን ነው ግን ልጄ እንደዚህ የከተበብኝ ጊዜ የእማማ ገሌ ልጅ ነው ነው እንዴ ያለና የሆነ ሳለ ብርድ አለ፣ ጸጥ አለ። ከዛን ቀን ጀምሮ ተናግሮኝ አያውቅም አለ። ለምንድን ነው ብሎ በቃ በጣም ገረመው ልጁ። ከዛ አባቱ ሰላቢ ነው። ታዲያ የዚች ሴትዮ ምኗን ሊሰልብ ይችላል? አባቴ ሰላቢ እንደሆነ አወቅኩ አለ። በቃ በህልሙ በደንብ ነው የተረዳው። ለምን ያያቸው ህልሞች ብዙ ቢሆኑም አጀንዳ ላይ ቢጽፋቸው እኔ ግን አሁን አላስታውሳቸውም። ግን ያያቸው የነበሩት ህልሞች የሚያሳዩት የአባቱን ሰላቢነትን ነው። እና እናቱ ደግሞ የባሰች ነች። ኩል ከአይኗ አይጠፋም። አይኗ ላይ ኩል ትለጥፋለች። አጭር ናቸው። በጣም ነው የሚያስፈሩት ፊታቸው። ከጠንቋይ ቤትና ከቃልቻ ቤት አይጠፉም። ዛር መንፈስን በደንብ በማምለክ የሚታወቁ ሴትዮ ናቸው። አሁን ላይ ማለት ነው። በፊት ወጣት በነበረችው ጀምሮ ልክ እንደዛው ነበሩና ፎቶውን እስቲ አምጣልኝ ብለው አንድ ቀን የሰውየው ፎቶ የልጅነት አልበም ውስጥ ያለውን ፎቶ ምናምን በጓደኝነት ነው አይደለም እንጂ ቅርታ፣ በኋላ ይሄ ሁለተኛው ላይ ነው። የመጀመሪያው ላይ ልጁ የእሳቸው ልጅ የእኚህ ሴትዮ ልጅ ምስኪኗ የደሃዋ ሴትዮ ልጅ ማለት ነው ሀብታሙ ቤት ገብቶ ተጫውቶ ሲወጡ አባትየው አዩትና አንተና ልጄ መነኩሴ ያረከው አሉት። እንዴ መነኩሴ ሆነ እንዴ ጋሼ? እኔ እንደ መነኮሴ አላውቅም። የሆነው እሱ ነው። እናትህ ደህና ነች? ደህና ነች። ጤንነቷ እንዴት ነው? ደህና ነች። ከታመመች ያሳክማታለሁ። እሺ እሺ፣ አመሰግናለሁ። ከዛ ስልኩን ይዞ መጥቷል። ስልኩ ተበላሽቶበት ስልኩን ሊያሰራለት
የዛ የሀብታሙ ልጅ ስልክ ተበላሽቶ ሊያሰራለት ልኮታል። ያው የሀብታም ልጆች ስለሆኑ ብዙ ጊዜ አምጣች ጋር ያሰራላሉ ብሎ ይዞት መጥቷልና እቤት መጥቶ ሲነካካ ፎቶ ያያሉ። የልጅነት ፎቶ የማንን የሰውየውን የባልየው ማለት ነውና ብዙ ፎቶ ሲመለከቱ ልጁ ቤት ውስጥ ያለውን አልበም ውስጥ ያለውን ፎቶ በሙሉ በስልኩ ይዞታል። ያንን ያደረገበት ምክንያት ምንድነው? የሆነ ጊዜ ላይ ዶክመንት ምናምን ፎቶ ምናምን ጠፍቶ ፋይል ጠፍቶ ሁሉንም ፎቶ እያነሳ ለወንድሞቹ በስልካቸው ላይ ልኮ ፋይል ይሁንና ድንገት እነዚህ ፎቶዎች ከጠፉ እንኳን ድጋሚ እናሳትማቸዋለን ብሎ ነው በሆነ ጊዜ ላይ እንደዚህ ያደረገው። እና እንዲያረጉ ስልኩን ሰርቶታል ኦልሬዲ እና ነገ ሄጄ እሰጠዋለሁ ብሎ ጠረጴዛ ላይ አስቀምጦት ይተኛል። እናትየዋ እንዲያረጉ ስልኩ ላይ ያለው ፎቶ ሲመለከቱ አንድ ፎቶ ላይ አይናቸው ያርፋል። የድሮ ፎቶ ነው። ሰውየው ወጣት በነበረበት ሰዓት ነውና ይሄ ሰውዬ ማን ነበረ? ይሄ መልክ አዲስ አልሆነብኝም። ግራ ገባቸው በጣም ማለት ምንም በቃ ሊገለጥላቸው አልቻለም። ግን አንድ የሆነ ነገር እንዳለ ተረድተዋል። ልጃቸውን ቀሰቀሱትና እስቲ እባክህን ስለ አባትየው ማንነት ጠይቅ፣ አገሩ የት ነው፣ በፊት ምን ይሰራ እንደነበር ቀስ ብለህ ጠይቀው እስቲ ጓደኛህን። ምን ነው ማየ? አይ ብቻ እኔ የሆነ ልቤ ደነገጠ። ልቤ ድንግጥ ይላል። የሆነ ያልገባኝ ነገር አለ። ሰውየው ዝም ብሎ ጥሩ ነች አይለኝም። ሰውየው ዝም ብሎ አይመስለኝም። እንደ ቤት የመጥቶ በሌሊት ቃይንም ደግሞ በህልም መጥቶ እንደዚህ ቃይን አይዘርፍም። የሆነ ነገር አላሉ እና በጾም በጸሎት ሁለቱ ወንድማማቾች ማለት እንግዲህ የሴትዮዋ እናትና የሴትዮዋ ልጅና የሀብታሙ ሰውዬ ልጅ በጸሎት በጣም እየበረቱ መጡ እና ገዳም ሄደው ሲመለሱ ደወሉልኝ። አረ መምህር ሱባኤ ዘንድ ገዳም ሄደን ነበረ እና የሆነ ራእይም አይሉት ህልም አይሉት ሁለታችንም አይተናል እና እናገኛሉኝ እና እሺ ነው አልኳቸው። አጋጣሚ ከሰው ጋር ነበርኩኝ። ቻው ልንባባል ትንሽ ሰዓት ነበር የቀረን። ወደ ቤቴ ከምገባ ከነ ሻንጣቸው ከነ በረከታቸው መቀበል ፈለኩ። እነዚህ ልጆች መተው እኔ ጋር አውርቻቸው ጸበልም ከያዙ ተቀብዬ እምነትም ከያዙ እኔ ብዙ ጊዜ ከጸበል ከገዳም የመጣ ነው ሲሉኝ እምነት መቀበል ጸበል መቀበል እወዳለሁ። እነሱም ደግሞ እንደዚህ እንደምወድ ስለሚያውቁ ብዙ ሰዎች አምጥተን ለሃልማም ይሉኛልና ይሄንን ገጠመኝ እንደ ገጠመኛው እንዲቀርብ ምክንያት የሆነው እዚህ ጋር ነው። ያዩት ራእይ ምንድነው? ሁለቱም እናት የዚህ የድሃው እናትና ሀብታሙ ሰውዬ አንድ ላይ ሆነው ተሞሽረው አንድ ላይ ሆነው ሁለቱም አዩ። ህልሙ አንድ አይነት አይደለም። ትርጉሙ ግን አንድ አይነት ነው። የህልሙ ትርጉም በተለይ የሀብታሙ ሰውዬ ልጅ ያንተ እናት በስተርጅና የቬሎ ለብሰው ተሞሽረው አባቴም እንደዚህ ተሞሽረው አንድ ላይ ሆነው ቀለበት እጇ ላይ ሲያደርግላት አየሁኝ ያንተ እናት ላይ እና ምንድነው ምናምን ብለዋል። እነዚህ ሰዎች ድሮ ይተዋወቃሉ እንዴ? እኛ አባት ማን ናቸው? ያንተ አባት አልኩት። እኔ እንጃ ስለ አባት ጠይቅ በቃ አልኩት። የሆነ ነገር ይኖራል። መቼ ነው የመጡት? ድሮ ነው የመጣ ነው። የምን ሀገር ሰው ናችሁ? እንደዚህ አንተ ሴናት እንደዚህ በሀገር አንድ ናቸው ግን አይተዋወቁም። እና ማዘር ጋር መጥቼ ነገርኳቸው። እንዲያ ነገር ልጆቹ ራእይና ህልም አይተዋል ስላቸው ጊዜ እንዴ አሉ፣ ደነገጡ። በስተርጅና ቀለበት አድርገን እንደዚህ ቬሎ ለብሼ እንዴ ቀለበት ማድረግ እኮ ማለት ቃል ኪዳን እኮ ነው። ምንድን ነው ይሄ ነገር? እኔ አልገባኝም አሉ። እና ድጋሚ ሱባኤ መያዝ አለብን ብሎ ተመልሰው ከ15 ቀን በኋላ ድጋሚ ሱባኤ ለመያዝ ወስነዋል። በመሃሉ ግን ይሄ ልጅ የሀብታሙ ሰውዬ ልጅ አባቱ ጋር ሄድና አባዬ፣ አቤት፣ ከማማ ገሌ ጋር በህልሜ ቬሎ አድርጋችሁ ሁለታችሁም ቀለበት ስታደርግላት አየሁኝ ብሎ ቀጥታ ነገረው። እኔ እንደዚህ በል ብየዋለሁ እና ስሜታቸውን ተረዳ። ከዛ ደግሞ ብሔራቸውን ምናምን ጠይቅ ብየው በደንብ አጎ ጠይቋል። ግን ብዙ ካወራሃቸው በኋላ ነው ይሄንን የምትነግራቸው።
ይህን ህልም ልክ እንደነገርኩት አባቴ ዱዳ ሆናል። ማለት አፋቸው ተዘጋ ማለት ሳይሆን መናገር አቆመ። አባዬ አቤት፣ ምንድን ነው ህልሙ ፍቺው? ጸጥ። ችግር አለ? ኧረ ምንም ችግር የለም። በቃ ሌላ ቃላት አያወሩም። ዝም ዱዳ። እናታቸው ጋር ሄደው እማዬ አቤት፣ አባዬ እንደዚህ አይነት ህልም አየሁ ስለው ዘጋኝ። በቃ ሊያወራኝ አልፈለገም። እናትየዋም ዝግት ጸጥ። ይሄ ነገር ምንድን ነው አለና የእናትና አባቱን ስም ጽፈው እንደገና ሱባኤ ገባ። የት? ቤት ውስጥ በሩን ቆለፈ። አልከፍትም አለ። መስኮቱ ዘጋጋ። ከዛ ይሄ ልጅ ከዚህ ቤት ከወጣ 3 ቀን ሆኖታል ማለት ከገባ ሰራተኛዋ ተናገረች። እናትና አባት በር መጥተው እያንኳኩ ልጄ ምን እያረክ ነው? አይ ያንተ የአባዬና የማዬ ሚስጥር እግዚአብሔር ሳይገልጥልኝ ከዚህ ቤት አልወጣም፣ በሩን ሰብሬ ልገባ ነው አለ አባትየው። አይ ሰብረው ከገባማ ትችላለህ፣ ቤትህ ነው። አይ ግን ነፃነቴን ከጠበቃችሁልኝ ግን በቃ አልወጣም። ምግብ በታች በኩል አቀብሉኝ፣ ቆሎም በሶም ይዣለሁ፣ አልወጣም ከዚህ ቤት። ከዛ አባትየው በጣም ደነገጡ። ልጄ በቃ ብዙ ነገር እግዚአብሔር እያመለከተ ነው፣ ና ልውጣ ልንገርህ። አይ ሱባኤን ሳልጨርስ አልወጣም፣ ራሱ እግዚአብሔር ካላሳየኝ አንተ የምትነግረኝ ነገር አላምንም፣ ምክንያቱም ልትዋሸኝ ትችላለህ። ከዛ እግዚአብሔር አመለከተው። ምንድን ያመለከተው? ራሳቸው አባትየው ሳይዋሹ ሊናገሩ እንደተዘጋጁ ሳይዋሹ። ኦኬ ያለና ጠዋት በሩን ከፈተው። አባትየው እዛው በር ላይ ቁጭ ብለው ያደሩት፣ ወንበር ላይ ቁጭ ብለው እዛው የልጁ መኝታ ክፍል በር ላይ እዛው ሶፋ ላይ እንደዚህ ቁጭ እንዳሉ፣ ኮሪደር ነው፣ እዛው ያደሩት። በጣም ይገርማል። እና ልጁ በሩን ከፈተ። ግባ አባ እያለ አባቱን እያናገረ እናትየው አመጣች። ምንድን ነው የምታወሩት? ለልጅ እንደዚህ ያለ ነገር ይነገራል? እርስዎ ጤነኛ አይደሉም እንዴ አሉ እናትየው። እስቲ እባክሽን ጦስ እንዳትሆኝብኝ ውጭና በሩን ዝጊልኝ አሉ አባትየው። ከዛ ወጡ። ሄዶ ሶፋ ላይ ተቀመጡ። ምክንያቱም ሌሊቱ ሙሉ ሲነጋገሩ ነው ያደሩት እናትና አባት። እነግረዋለሁ እንዳትነግረው፣ እነግረዋለሁ እንዳትነግረው። ከዛ መጥተው ቁጭ ብለው እማማ ገሌ ማለት የዛሬ 35 ዓመት የኔ አባት ከሷ አባት ጋር ችግር ነበረበት። የሷ አባት ሀብት ንብረት ነበረው፣ በጣም ብዙ እድል ነበረው። የመጀመሪያ ልጁ ናት። አንድ ለአባቷ ነች። እናቷ ሌላ ልጅ ቢኖራትም አንድ ለአባቷ ነበረች። እናቷ ግን ሌላ ልጅ አላት፣ እዛው ገጠር ላይ ማለት ነው። ገጠር ነው የሚተዋወቁት። እና ልጅቷ ከገጠር ወደ ከተማ መታ ዘመድ ጋር መኖር ትጀምራለች። እናትና አባቷን ጥላ መታ። ማማ ናቸው እንግዲህ ልጅቷ ማለት። ከዛ ዘመድ ጋር አደገች እናትና አባቷን። ከዛ በኋላ ተወቻቸው፣ ረሳቻቸው፣ ወይም ደግሞ ራቀቻቸው። እያደገች ስትመጣ ሰው ቤት ነው ያደገችው። በዛ መካከል እኔም አወኳት እና አባቴ እቺ ልጅ እድል አላት፣ አባቷ ሀብታም ስለነበረ ፈልጌ ሄጄ የእሷ የሆነውን ነገር አምጥቼ ለአንተ ሰጥሃለሁ፣ ከዛ ቀን ጀምሮ ሀብታም ትሆናለህ አለኝ። እሺ ብዬ እኔ የምፈልገው ሀብት ነው። አባቴ ጋር ተስማምቼ መጣን። አባቷ ገጠር ላይ ያለ ሀብቱን ለማንም ሰው የማይሰጥ የታወቀ ሰላቢ ነው። የማማ አባት ማለት እንግዲህ ሰውየው ሰላቢ ነው የሚለው አውቆ ነው። በወቅቱ ነው እንግዲህ የማን አባት ነው እንደዚህ የሚናገረው? የሰውየው አባት ነው እንደዛ የሚናገረው። ስለዚህ ሰልቦ ስለሆነ ሀብት ያገኘው እኔም ደግሞ እሱን ሰልባለሁ፣ ልጁን ሰልቤ ከልጁ ላይ ደግሞ እድሉን ወስዳለሁ ብሎ ነው የመጡት። እና የእኚህ እናት የማማ ያኔ ወጣት ህፃን በነበሩበት ወጣት እንግዲህ 18 ዓመት 17 ዓመት በነበሩበት ሰዓት ወይም ደግሞ ምናልባት 20 ዓመት ሊሆን ይችላል በነበሩበት ሰዓት የወር አበባቸውን የነካውን ነገር እንዴት እንደተገኘ አይታወቅም። አምጥተው ሰጡኝ ነው የሚለው አባትየው። አባቴ አምጥተው ሰጠኝ ነው የሚሉት አባትየው። የኔ አባት አምጥተው ሰጠኝ። ይሄ የልጅቷ ደም ነው፣ የወር አበባዋ ነው። እና እንዲህ አርግ ተባልኩኝ ነው የሚሉት። እንዴት አርጉ እንደተባሉ መናገር ይከብዳል፣ ይቀፋል። እና አርግ የተባልኩትን አረኩኝ። ከዛን ጊዜ ጀምሮ
የእሷ እድል ወደ እኔ መጣ። ሀብታም ሆንኩኝ፣ ሙሉ በሙሉ ሀብታም ሆንኩኝ። ትምህርት ጨረሰች። ትምህርት ጨርሳ አግብተሃት ሙሉ በሙሉ እድሏን ተጋራትና ከእሷ ጋር ኑር ተብሎ ነበር የታሰበው። ግን ወታደር መጥቶ አገባት። ወታደሩ መጥቶ የኔ ሚስት መሆን አለባት ብሎ ቤተሰብ ጠይቆም ብሎ አገባት። ከማግባቷ በፊት 2 ዓመት ከወታደሩ ጋር ነው፣ 1 ዓመት ኖራለች። ካገባች በኋላም ደግሞ እንደዚህ 1 ዓመት ኖራለች። ከዛ በኋላ ነው የወለደችው። እና ዞሮ ዞሮ ብቻ የ26 ዓመት ምናምን አካባቢ ላይ ሆና ወታደሩን አግብተው ከዛ 2 ዓመት እንደዚህ ተቀምጠው ሰውየውም ቤት እንዲቀመጥ አልተፈለገም። ለምን? በመተት ምክንያት ነው እንደዚህ የተደረገው። ባሏ ራሱ ቤት እንዲቀመጥ ያልተፈለገበት ምክንያት በፈለገበት ሰዓት እንዲያገኛት መተቱን ለማደስ እንዲመች። ከዛ ልጆቿን ስታሳድግ ወታደሩ ደግሞ ወሬ የምታቀብለው የቤት ሰራተኛ ነበረችው። ደውላ ወይም ደውሎ ይጠይቃታል። ሚስቴ እንዴት ነች? ከወንድ ጋር ተኝታለች ወይ? እንዴት ነው እንደዚህ ማን ብሎ ይጠይቃል። ይቺ ሴት ደግሞ ለወታደሩ ወሬ ከማቀበል ይልቅ ለማን ወሬ የምታቀብለው? በመተት ተይዛ ለዚህ ሰውዬ ነው። ጭራሽ ይባስ ብሎ እዛ ሰፈር ሴትዮዋ ወታደሩ ያለበት ሰፈር ከገባች በኋላ ወይም አግብታ ከመጣች በኋላ ትዝ ይላችሁ ነው። ገና ገጠመኙን ስጀምር ምን ብያችሁ ነበረ? 2 ሀብታሞች እዛ ሰፈር መጥተው ተከራይተው አጠገቧ መጥተው ተከራይተዋል ብያቸዋለሁ። ደሃ ሰፈር። ይሄ ብቻውን የሚኖረው የነበረው ጎልማሳ፣ የ40 ዓመት ጎልማሳ ትዳር ፈልጎ ጠይቋት እምቢ ብሎታል። ግን በጎን ይረዳት ነበር ብያቸዋለሁ። ይሄ ሰውዬ ደግሞ በዛ ወቅት ነው የመጣው ብያቸዋለሁ። በዛ ወቅት መጥቶ እዛ ሰፈር የተከራየበትም አንዱ ምክንያት በቅርብ ርቀት እድል የወሰደባትን ሴትዮ በቅርብ ርቀት አጠገቧ ሆኖ መተቱን ለማሳደስ እንዲመቸው ነው። ለካ በሌሊት እየመጡኝ ሰውዬ ሲናገሩ ምንድነው ሌሊት ማንም ባልተነሳበት እየመጡ የሴትዮዋ በር ላይ ደም እየረጩ ነው የሚሄዱት። የዶሮ ደም እየረጩ ነው የሚሄዱት። ግን በማይነቃበት መልኩ ነው የሚያደርጉት፣ መተቱን እያደሱ። ለምን? ሀብታም የሆኑት በእሷ ስለሆነ ግዴታ መታደስ አለበት። እና እንዲህ ያለ ነገር እያደረጉ 30 ዓመት ኖሮ ማለት ነው። በጣም የሚገርመው ነገር ሀብታሙም ሀብታም የሆነው በሴትዮዋ ሀብት ነው። ድሃዋም ሴትዮ ድሃ የሆነችው በሰውየው ሀብት ነው። እና እኔ አሁን ከልጁ ጋር ስትቀራረብ ሳይህ፣ ሴትዮዋ ጋር ስታዘወትር ሳይህ እፈራ ነበር። ይሄ ነገር እንደሚመጣ ውስጤ ነግረኝ ነበር። እናንተን አሳድጊያለሁ፣ እሷም ደግሞ አሳድጋለች። እኔ እናንተን ለማሳደግ የእሷን እድል ሰልቤ፣ እሷ ደግሞ ልጆቿን ለማሳደግ ተሰልባም ቢሆን ይኸው ሁለታችንም አድገናል። ሁለታችንም እኩል ደረጃ ደርሰናል። ያኔ ልጅ በነበረችበት ሰዓት ሄጄ አውራት አጫውታት ነበረ። ሰፈር ውስጥ እንግባባ ነበረ። ግን ከሆነ ጊዜ በኋላ ነገሮች ተለወጡ ነው የሚሉት ሰውየው። እና ወደ ከተማ መጣ። ሰው ጋር ዘመድ ጋር ማረፍ ስትጀምር እኔም ደግሞ ከብዙ ዓመት በኋላ ነው ወጣት ሆኜ መጥቼ ወልጅ ያገኘችኝ። በሷው የወር አበባ በሷው ደም ሀብታም ሆኜ ከብሬ ነው የመጣሁት። ስለዚህ መልኬን ትረሳዋለች አሉ። መልኬን ስለምትረሳው አታስታውሰኝም፣ አታስተውለኝም። አሁን ግን ሴትዮዋ መልኩ አስታውሰዋል። ያኔ የነበረው ፎቶ አስቡት እንግዲህ። ማን ነው የሰውዬ? መልኩ አዲስ ህፃን ሆኖ ስለሆነ የሚያውቁት፣ ህፃን ስላችሁ 16 ዓመት የ15 ዓመት ልጅ ሆኖ ስለሆነ የሚያውቁት፣ ትልቅ ከሆነ በኋላ ደግሞ ቬል ሱሪ አድርጎ የሆነ ዘመናዊ ምናምን ሰው ሆኖ ደግሞ እንደገና የተነሳው ፎቶ ደግሞ ሲያዩት ደግሞ መልኩ አለ በጭላንጭል ይታያቸዋልና የተወሳሰበ እንዳይሆን እናንተ እንደምንም ብላችሁ ገጣጥማችሁ ስሙኝ። እና እኚህ እናት በዚህ ሰውዬ በዚህ መልኩ እድላቸው ሲሰለብ ኖረው ትዝ ይላችሁ እንደሆነ መኪና ሲነዳ ልጃቸው እማዬ መኪና እየነዳሁልሽ መጣሁኝ እያለ ተናግሮ ነበር። ያርግልህ ያንተ ያርገው ብለውታል። እና ይሄንን ሲናገር እና ሴትዮዋ ሲመርቁት ልጁ ሰምቷል። ይሄ ልጅ ትንሹ ልጅ አብሮት ነበር በመኪና ውስጥ። አሁን በአይምሮ ያቃጨለበት ይሄ ነው። አባዬ የኔን መኪና የእሳቸው ልጅ ይሄ መንፈሳዊ ልጅ እየነዳ ወደ እናቱ ቤት በር ላይ ተጠጋና እማዬ መኪና እየነዳሁልሽ መጣሁ የኔ ልጅ አንቺ ልጅ ጊዜ እሰይ የኔ ልጅ ያርግልህ ያንተ ያርግልህ ብላ መረቀችው ብሎ ለአባቱ ይነግሯል።
እና ልጄ እና ይሄ ሁሉ ሀብት ንብረት የመጣው ሴትዮዋ ተሰልባ በስልብና ከሆነ ይሄ ከሆነ ሀብት ማካፈል አለብህ። ደነገጡ አባትየው። ሀብት ማካፈል አለብህ፣ የራሷን ጉልበት የራሷን እድል መስጠት አለብህ። አባትየው ተርበተበተ። አልሰጥም ለማለት አይደለም፣ የልጁ ጭንቅላት ገርሞት ነው። እንደዚህ ብሎ እናቱን ሲላቸው እናትየው ደግሞ ያንተ ያርግልህ ብለውታል። ይሁንልህ ይሳካልህ ብለውታል። ስለዚህ ይሄ ቤት ይለፍለት። አባቴ ከባድ ግፍ ነው የሰራው። እኔ ከዚህ በኋላ እዚህ ቤት ኑርም አትኖርም ብትለኝም የራሴን ህይወት መጀመሪያ አይቀርም። የሚገርም ትምህርት ጀምሬያለሁ፣ የገጠመኙ ማለት ነው። ስለዚህ ያለኝ አማራጭ አንተን ንስሐ ማስገባት፣ እማየንም ንስሐ ማስገባት፣ ከቻልኩ ማስቆረብ፣ ካልቻልኩኝ ግን ራሴ ንስሐ ገብቼ ቆርቤ መስመር የሚያዝ የምፈልገው። ትስማማለህ አትስማማም? እኔ እንዲህ ያለ ኃጢአት ሰርተህ ሀብት ንብረት እንዳመጣህ ቀድሜ ባቅሎረው ቀድሜ ነበረ ከዚህ ቤት የምወጣው። ለበጎ ነው። ስለዚህ አባቴ ሀብት ንብረቱን ትመልሳለህ አትመልስም አለው። ልጄ እኔ ሀብት ንብረት መመለሱ አለም የከበደኝ፣ እየሰለብኳት እንደነበረ ስታውቅ ነው ምን ልትመልስልኝ እንደምትችል ሳስበው ነው የከበደኝ። ተከትያት ያለችበት መንደር ድረስ መጥቼ ቤት መግዛቴ በራሱ በጣም ከባድ ነገር ነው። እና አንተ ቀስ ብለህ ነገሩን አመቻች፣ ምንም ችግር የለውም። እኔ እንደሰለኳት ሳይነገር ዝም ብዬ ገንዘብ ልስጣት፣ አንተም ገንዘብ ስጣትና ልጆቹ ይለፍላቸው፣ ስራ ይስሩ ብለህ ስጣቸውና በዛው ይለፍላቸው። በዚህ ነገር ውስጥ እናትህ እንዳትሰማ፣ እናትህ ከሰማች ነገሩ ፈረሰ ብለው እየተናገሩ በር ከፍተው ገቡ። ሴትዮዋ ቆሜ ሁሉን እየሰማሁ ነው፣ ሰምቻለሁ። እንዳትሰማ አይደል ያልከው? አሁን ቀድሜ ሰምቻቸዋለሁ። አይሆንም አይሆንም አሉ። በፍጹም ለሴትዮዋ ሄደህ ምንም ብር አትሰጣትም፣ ባለበት ይቀጥላል። እማዬ አሁን አርጅተሻል፣ ሰይጣንን ለዘመናት እያመለክሽው አርጅተሻል። ጊዜ ዝም በል። ከመቼ ወዲህ ደግሞ አንተ እንደዚህ የምትናገረኝ? አሁን ምንም ብትቆጪ ምንም ብትናገር እኔ ትልቅ ልጅ ነኝ፣ እኔ ቁጭ በይ አላት። ከዛ ቁጭ ያለች ሴትዮዋ ሰደቡት፣ ምራቃቸውን ተፉበት፣ መቱት። አባትየው ፊት ማለት ነው። እማዬ ምን እያረግሽ ነው እንዴ? ቆይ እናንተ ሰዎች የምትፈልጉት ምንድን ነው? ለምን ጾመ፣ ለምን ጸለየ፣ ለምን ሰገደ ተብሎ ልጅ እንደዚህ ታደርጊያለሽ? እንዴት በዚህ መስመር ትሄጃለሽ? ይሄ እኮ በጣም ቆሻሻ የሆነ እኮ አካሄድ ነው ሲል ጊዜ እንደገና በጥፊ የሐዋርያት በረከት ያርግልኝ ሲል ጊዜ እንደዚህ ሊመቱት ብለው መለሱት እጃቸውን። ለምን? በረከት ሊሆንበት ነው፣ ሊሆንለት ነው። ስለዚህ በረከት እንዳይሆንለት ዱላውንም ቀነሰ። ሰይጣን አያቸው ንፉግ ነው። ጥፊንም እንኳን ለጥፊ እንኳን ንፉግ ነው። ልጁ የሐዋርያት በረከት ያርግልኝ ብሎ የተናገረው ምንድነው? ዱላውን ወደ በጎ ነገር መቀየር ፈልጎ ነው። ወደ ዋጋ መቀየር ፈለገ። የምቀጠቅጠው መቁጠሪያ ዱላ ያርግልኝ ብሎ እንደማለት ማለት ነው። እና እናትየዋ ለካ ራሳቸው አልነበሩ አጅሬው ነው ይሄ ሁሉ ሲቀጠቅጠው የነበረው። የሐዋርያት በረከት ያርግልኝ ሲል እንደዚህ ሊመታው ብሎ የመለሰው ቢመታው በረከት ይሆንለታል። ስለዚህ በረከት እንዳይሆንለት አይደለም ምግብ አይደለም ገንዘብ፣ ጥፊን እንኳን ነፈገ። አንዳንዴ ሲያስገድል ሲያሳርድ የነበረ መንፈስ በመታረዳቸው ገነት እንደሚገቡ ካወቀ ልክ ኢትዮጵያ ውስጥ እንደተነገረው ማለት ነው። ኢትዮጵያንን እንጨፍጭፋቸው፣ እንግደላቸው፣ እናጥፋቸው አሉ ጳጳሳቶቹ። ማነው የሮም ወታደሮች። አይ ከገደልናቸውማ ሰማዕታት ይሆናሉ፣ ገነት ይወርሳሉ። ስለዚህ ማድረግ ያለብን ምንድን ነው? እርስ በርስ እንዲባሉ፣ እርስ በርስ እንዲገዳደሉ ማድረግ ነው፣ እንዲጨካከኑ ማድረግ ነው ብለው እርስ በርስ እያጨካከኑ ነው እስካሁን ድረስ። ጣሊያን ቫቲካን ማለት ነው እስካሁን እያጋደለችን ነው። እና ወደዚህ ስንመጣ ሊመቱት ብለው እጃቸው እንደዚህ ብለው የመለሱት እሳቸው አልነበሩም ማለት ነው። በምን አወቀባቸው? በአይናቸው ሲቅበዘበዝ፣ አይናቸው ሲራወጥ አየው። እናቴ አይደለሽም እንዲህ ያለና መቁጠሪያ አንስቶ ላጥ ሲያደርጋቸው ድፍት አሉ። በመቁጠሪያ ሲመታቸው አባትየው ደንግጦ ቆሙ። ምን እያረክ ነው? እናትህ እኮ ነው የመታሃታል። አባዬ እኔ ስትካድሙት የነበረውን አዳልሞቴን ነው የመታሁት። ከዛ በዛው ለጥ አሉ።
እዛው ላይ ጣለበሳቸውና ተኝ በቃ ምንም ጸጥ። አጅሬው እዛው ይዟቸው እንደሞቱ ለማስመሰል ግንዝ አደረጋቸው። ትንፋሽ ሲል ምንም ትንፋሽ የለም። እንደምንም ብሎ እዚህ አንገታቸው ስር ደረታቸው ስር ሲገባ ሙቀት አለ፣ ትርታለች። ይኸው እመነኛ አባቴ ሲያጭበረብር ነው መንፈሱ። አሁን ብድግ ሲል ታየዋለህ አለ። እያወሩ አባትና ልጅ እያወሩ እናትየዋ ብድግ አለችና ቁጭ አለችና ደግሞ ቁጭ አሉ። አባትየው ደነገጡ። የሞተች መስላ አሁን ተኝታ እንደገና ሞተች ማለት ምን ያህል አጭበርባሪ እንደሆነ መንፈስ የተረዱት የዛን ጊዜ ነው። ገና ገጠመኝ ሳያዳምጡ አባቴ የቡዳ መንፈስ አታላይ አስመሳይ ነው፣ ድራማ መስራት ይወዳል። እና ይህን ትምህርት አዳምጥ ብሎ አባቱን መንፈሳዊ ያደረጋቸው። አባቱ ቀስ እያሉ ወደ መንፈሳዊ ሕይወት እየመጡ ንስሐ እየገቡ እየቆረቡ ሲመጡ እናትየዋ እየታመሙ ለምን ሲባል መንፈሱን ይካድሙት የነበሩትና ቡና እያፈሉ በአንተ መጀል በእርሶ መጀል እያሉ የነበሩት እናትየዋ ነበሩ። አባትየው ስልብና ውስጥ ብቻ ነው ያሉበት፣ መስለብ ውስጥ ብቻ ነው ያሉበት። እንደዚህም ሆኖ ብቻ ዞሮ ዞሮ አባትየው መንፈስ የሆኑ እናትየዋ እየታመሙ ሲመጡ ቄስ ተጠራ። የዛሬ ዓመት ላይ ማለት ነው። ቄስ ተጠራ። ንስሐ ግቡ ሲባሉ አፋቸውን ለጎሙ። ያው የተለመደ ነው፣ ሁልጊዜ የምናገረው ነው። መንፈስ ዛር መንፈስ ብዙ ጊዜ እናቶችም አባቶችም ልክ ንስሐ ሊገቡ ሲታቀድ ዱዳ ያደርጋቸዋል፣ አፋቸውን ይዘጋዋል፣ ኃጢአታቸውን እንዳይናገሩ። ከዛ መቀላል ነው። እኔ የኡራኤልን ጸበል አምጥቼ አስለፈልፈዋለሁ አሉና የኡራኤልን ጸበል ቀርቶ መጣና አፋቸው ላይ እንደዚህ ቄሱ እያዩ ማለት ነው። አይ ተያዙ፣ ግድ የለም ችግር የለውም እግዚአብሔር ይማረውት እያሉ ልጁ ጸበል ይዞ መጥቶ አፋቸው ላደረገና አንተ ስማ በስላሴ ስም አዳልሞቴ በኢየሱስ ክርስቶስ በድንግል ማርያም ስም እናቴ አንደበት ላይ ሆነ አፏን የዘጋ ኃጢአቷ እንዳትናዘ የዘጋ ታሰር ሲል ጊዜ ሴትዮዋ ብሎ ተነሱ። ከዛ ቄሱ ገርሟቸው እሺ የገርማ ልጅ እንደዚህ ያላቸው አቤት አባላቸው ደግሞ ማን ያሳየህንን ያው እንዳሉት ነው እንግዲህ መምህር ግርማ አይደሉም ሲያደርጉ ያየ ነው። ሁላችንም ከሳቸው የተማርነው በሽ የሆነው ሆነ አፍ ከፍቷል። መንፈሱ ኃጢአታቸውን ይናገሩ ተብሎ ኃጢአታቸውን እንዲናዘዙ ድል ተሰጣቸው። ቄሱና እሳቸው ብቻ ቀሩ። ልባቸው ከተመለሰ በኋላ ኃጢአቱን ተናግረው አፋቸው እንደገና መልሶ ተዘጋ። በዛው በ24 ሰዓት ውስጥ ለ5 ወር ያክል አንደበታቸው ተዘጋ። አንደበት ነው ያልኳቸው። ስጋው ደሙን ተቀበሉ። አባትና እናት ማለት ነው አንድ ላይ ስጋው ደሙን ተቀበሉ። ይሄ መንፈሳዊ የሆነው የሀብታሙ ሰውዬ ልጅ ከወንድሞቹ ጋር መመካከር ጀመረ እና የምነግራችሁ ታሪክ ላታምኑኝ ትችላላችሁ፣ ግን የምነግራችሁ የማየና ያባየ ታሪክ ነው ብሎ ከማታ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ ቁጭ አድርጎ እያለቀሱ ነው ታሪኩን የነገራቸው። የእኛ ቤት ሀብት በሙሉ የእናንተና ቤት ሀብት ነው፣ ከነሱ ነው እድል የመጣው። እኛ ቤት እኛ የምንኖረው የምንደላቀቀው ሁሉ የተማርነው አጠቃላይ ሙሉ በሙሉ በእነሱ ሀብት ነው። እነሱም ግን እየኖሩ ነው፣ እኛም እየኖርን ነው። ምን ትላላችሁ አላቸው። እንዴ ማለት ምን እንላለን? ይሄማ በጣም ግፍ እኮ ነው፣ ቆሻሻነት ነው ልጆቹ ሁሉ። ምክንያቱም ጭንቅላታቸው ንጹህ ነው፣ በጣም አሪፍ ነው አይምሮን ያላቸው እና ይሄማ በጣም ግፍ ነው። አባዬና ማየ በጣም ከባድ ነገር ነው ያደረጉት። በተለይ ማየ በጣም ከባድ ናት። አባትየው መስለብ ብቻ ነው፣ እናትየው ግን መንፈሱን ማገልገል፣ በየጊዜው ማሳደስ፣ ኢቭን በር ላይ እየሄዱ ደም እንዲረጭ የሚያደርጉትም እሳቸው ነበሩ፣ እናትየው ነበሩ። አዳልሞቴን እየላኩ የሰው በር ደም መርጨት ከባድ ቢሆንም በምን ሰዓት መጥተው እንደሚረጩ ስታስቡት ግን ይገርማል። ሀብታም መንደር ቢሆን ሄዳችሁ ደም ስትረጩ የሀብታም መንደሮቹ ጥበቃዎች ያዩዋችኋል። ድሃ መንደር ግን ማን ያያቸዋል? ጭር ያለ ነው፣ ሌሊት ነው። ደግሞ መንገድ ላይ ነው ቤቷ፣ የሴትዮዋ ቤት ያን ጊዜ እና ለመርጨትም ቀላል ነው ማለት ነው ሌሊት። እና በዚህ አጋጣሚ ልጆቹ በጣም ያዘኑት እና እንጥራቸው ብለው ጠሯቸው። 3ቱንም ልጆች 2 ወንድና 1 ሴት። የቤታችንን ታሪክ እንስማ መምህር ተስፋዬን እንጥራውና የቤታችን ታሪክ እንስማ ሲባባሉ እኛ ቀድመን አውቀናል፣ ወንድማችን ነግሮናል። ሰምታችኋል? ስለዚህ በመሀል ገብቶ ሚዳኘን መምህር ተስፋዬ ነው፣ እሱ የሆነ ነገር ያደርጋሉና ተጠራው። ስሰማ ደነገጥኩ፣ ሾክ አረገኝ ሰውነቴ።
እዚህ ቤት ውስጥ ያለው የተሰራው ፎቁ አጠቃላይ ይሄ የሚኖሩት ኑሮ በሙሉ ተሰልቦ እዚህኛው ቤት ነው ያለው። ማለቴ የማማ እድል እዚህ ቤት ስራውን እየሰራ ነው። ይበላል፣ ይጠጣል፣ ምን ይባላል በእሳቸው እድል አይናቸው እያየ ግን እሳቸው ይሄ እንደሆነ አያውቁም። ለዚህ ነው በህልማቸው ዕቃ ሲሰረቅ የሚያዩት። እና አንደኛ ሰላቢ መሆኑን እየተናገረ ነው በጸሎታቸው። ሁለተኛ ግን ዕቃ እያነሳ የሚወስደው የነበረው ምንድነው? ልጆቹ ናቸው። አሁን ማን ቤት ነው ያሉት ልጆቹ? ኑ ብለው ጠርተዋቸው ሀብታሙ ሰውዬ ቤት ሆነው እየተወያዩ ነው። አንዳንድ እየተለቀሙ ሄደው ሰውየው እየመጣ ዕቃ እየወሰደ አልነበረ? 4 ጊዜ መጥቶ ሰርቆኛል አሉ። አሁን 3 ጊዜ የሰረቀው 3 ልጆች ናቸው። 4ኛ እማማ ናቸው ማለት ነው። መጨረሻ ላይ እናት አንደበታቸው ልክ እንደ መጥምቁ ዮሐንስ አባት እንደ ካህኑ ዘካርያስ አንደበታቸው ለመጀመሪያ ጊዜ ተፈቶ እማማን ጥሩልኝና ይቅርታ ይበሉኝ፣ ይቅርታ ያድርጉልኝ አሉ። ለምን? አንደበታቸው ተዘግቷል። ጆሮአቸው ግን ገጠመኝ ያዳመጠ 6 ወር ነው 5 ወር ሙሉ ሲያዳምጡ ነው የቆዩት። ስለዚህ ልሞት ነው፣ ወደ ሞት እየተቃረብኩ ነው፣ ድንገት ፍግም ልል እችላለሁ። እቺን ሴትዮ እድሜ ልኬን ደም በሯ ላይ ስረጭባት፣ ስሰልባት፣ ሳሳድስባት ኖሬ እሷም ብትታመም እንግዲህ የስጋ ህመም አልታመሙ ሴትዮዋ ግን መንፈሳቸው ድክም ብሏል ብዬ ነግራቸዋለሁ አይደል? ለካ ያን ሁሉ ስቃይ ሲያዩ የነበሩት በእነዚህ ሰዎች መንፈስ ነው። ዝሙት ዘሙተዋል ብያቸዋለሁ። በዝሙት ገላቸውን ሸጠው እንደገናም በአስማት በድግምት በጎረቤት ምክር ማለት ነው፣ በሌብነት በመቸርቸር በራቸው ላይ ሽንኩርት፣ ከሰል፣ ድንች፣ ቲማቲም ምናምን እየሸጡ ልጆቻቸውን አስተምረው አሳድገዋል። ሀብታሙም ሰውዬ ደግሞ ራቅ ብሎ ከጓሮ በኩል በዛ ደግሞ ሌላ መንገድ አለ ከጀርባ በሴትዮዋ እድል ሰልቦ ደግሞ ልጆቹን አሳድገዋል። አሁን ያ የተወሰደው በህልማቸው የተወሰደው ዕቃ ልጆቻቸው መሆናቸው ሲገባቸው ሴትዮዋ ቀጣይ እኔ ነኝ አሉ፣ ተረኛ እኔ ነኝ፣ አሁንም መጠራት አይቀርም እያሉ እያሰቡ በሳምንቱ እማማ ኑ ይባላሉ፣ ተጠርተዋል። ማን? የጋሽ ገሌ ባለቤት ሚስታቸው ሲሄዱ ይቅር በይኝ እያሉ እጃቸውን እያገለበጡ እየሳሙ ሞቱ። እናትየዋ ይቅር በይኝ እያሉ ልክ ማን ነው እንደ መነኩሴው ማለት ነውና በጣም የሚገርመው ነገር ልጆቹ አላለቀሱ፣ በእናታቸው ሞት አላለቀሱ። እማዬ ምናምን አላሉ። የክብር ሞት እንደሞተች ነው የተረዱት። ቆርባለች። እንደገናም የመጨረሻው ትልቁ ኃጢአቷን ተናዛለች በአደባባይ በእኛ ፊት የአደባባይ ንስሐ የገቡት ሴትዮዋ ሞቱ። አይገርማችሁም? እንደዚህ እንዲያስኳቸው አሉ ሴትዮዋ። አሁንም አሉ ሴትዮዋ በነገራችን ላይ እንዲያስኳቸው ሲሞቱ እጃቸው ያስታውቃል። በቃ እንደዛው ውሃ ሲሆኑ ይታወቀኛል አሉ። ወይ አረፉ በቃ ሄዱ ብለው የተናገሩትም እኚሁ ናቸው ያበሰሩት። መጨረሻ ላይ እግዚአብሔር እንዴት አድርጎ ማን እንዳገናኛያችሁ ስትሰለብ የኖረች ነፍስ አታውቅም። ሲሰለቡ የነበሩ ሴትዮ አያውቁም። እየተሰለቡ እንደሆነም አላውቁም። ግን እግዚአብሔር ልጆቻቸውን እየመገበ ያሳድግ ነበር። አሁን ግን አሳወቃቸው። ሰላቢዋ ደግሞ እየሰለቡ እንደሆነ እድሜ ልክ ያውቃሉ። የድህነቷ ምንጭ ምን እንደሆነ ያውቃሉ። ግን ምን አይነት ጭካኔ ነው! አይከብድም? ይከብዳል አይደል እንዴ? 30 ምናምን ዓመት ሙሉ የአንዲትን ሴት ህይወት እየነጠቁ በእሷ እድል መኖር ልጆችን ማሳደግ ማለት ከባድ ነው አይደል? ይሄ መደፈን ይባላል። ወይም ደግሞ በቃ መያዝ፣ በማለዳ መያዝ ማለት ይሄ ነው። ከመጀመሪያው ጀምሮ ለሰው አለማዘን። በማን? በተያዙት መንፈስ እና እግዚአብሔር አምላክ እኚህን ሴትዮ እዛ ቤት አምጥቶ አስቀመጣቸው። ከዛ ቅርታ ስልክ ጠርቶብኝ ነውና 4ኛ እኔ ነበርኩ የቀሩት ብለው ነበረ። ገቡ። ሽማግሌው ምንድን ያሉት መሰላችሁ? እማማ አሏቸው። አቤት። አይ ወደ ቤቶት እንዳይመለሱ፣ ለቅሶ ካለቀ በኋላ ማለት ነው። ለቅሶ ካለፈ በኋላ ወደ ቤቶት እንዳይመለሱ፣ እኔው ቤት ነው የሚኖሩት። እዚሁ ቤት ሰጦታለሁ፣ ያንን ቤታችሁን አከራዩት፣ እዚሁ እኔ ጋር ትሆናላችሁ አሉ። ወረሱ ማለት ነው። ወንድማማቾች አንድ ምቀኛ ሳይኖር ከ4ቱ ወንድማማቾች ኢቭን ዘመድ የተባለው ጭምር በጣም ያዘኑት። ምክንያቱም እናትና አባት መሰከሩ። የመጣው ሀብት ንብረቱ በስልብና ነው፣ ለእኛም አይጠቅመንም ይሄ ነገር፣ በይቅርታ ካልታለፈ ይሄ ገንዘብ
የደም ገንዘብ ነው። ይሄ ገንዘብ አኬልዳማ ነው አሉ። አኬልዳማ ማለት የደም ገንዘብ ማለት ነው። ስለዚህ እንደዚህ አይነት አኬልዳማ የሆነ ንብረት ይዘን ታቅፈን እንደገና መቀጠል አንችልም ካልታረቅን በስተቀር። እንቁረጠው፣ እዚህ ጋር መርገሙን፣ ይሄ ስልብናውን እንቁረጠው ብለው አብረው ልጆቹ ወጣቶቹ ተስማምተው አባትየው አንገታቸውን ደፍተው እስኪያፍሩ ድረስ በቃ በልጆቹ መንፈሳዊ ሕይወት በልጆቹ መልካምነት እኔ እድሜ ልኬን ጨካኝ 30 ዓመት ሙሉ ጨካኝ ሆኜ ኖሬ አሉ። በቃ አለቀሱ፣ አንገታቸውን ደፉ። ስቲል እስካሁን ድረስ ያለቅሳሉ፣ አይናቸውን እስኪታወር ድረስ። ሴትዮዋ እንባቸው ታበሰ። አካውንታቸው ላይ ብዙ ገንዘብ አለ። እዛው ግቢ ነው የሚኖሩት። ግቢ የጋራ ነው። ከፈለጋችሁ ከፍለን እኩል ከፍለን የእናንተ እዚህ ጋር የእኛ እዚህ ጋር ብለን መስጣጠት እንችላለን ተባብለው አሁን ይሄን ነገር እንዲያደርጉት እንዲያጸድቁት ነግሬያቸዋለሁ። ለምን በዚሁ አይዘልቅም፣ ነገ ሀሳብ ሊቀየር ይችላል። አባትየው ተስማምተዋል፣ ልጆቹም ተስማምተዋል። እነዚህኞቹስ ፈርተዋል። ሀብት በዝቶ ሲመጣ ያስደነግጣላ እንዴ! ይሄ እናንተ ነው ሲባል፣ ይሄ ግቢ የእናንተ ቤት የእናንተ መኪና ነው ሲባሉ አይገርማቸው? ይሄ እናንተ ንብረት ነው ሲባሉ አይገርማቸው? አይደነግጡም? ሴትዮዋ ያዩት ፎቶ አሁን ነው ትዝ ያላቸው። በጣም ሊገርማቸው። አሁን ልጆቹ ወጥተው ሲጫወቱ ሲዝናኑ፣ ሽማግሌው ሰላቢውና የተሰለበችው ተሰላቢዋ ቁጭ ብለው ይጨዋወታሉ። በጣም ይገርማል። ሰላቢው እና ተሰላቢዋ እና የቤት ሰራተኛ፣ ሌላ ማንም የለም። እነዛኞቹ በቃ ወንድ ወጣት ወጥተው ውለው ይመጣሉ። ማማ ቁርስ በሉ? አዎ በልቻለሁ። ኑ እስቲ ቡና እንጠጣ። አይ ቡናማ አይቅርብኝ። አልሰሙም እንደ መምህር ተስፋዬ ሲናገር ዛር የሚመለክበት በአዳም ልኮ የሚመለክበት የሚካደምበት ቤት ከሆነ የነበረው ቡና ብታቆሙ ይሻላል፣ የእናትና የአባታችሁን ዛር መንፈስ አታስቀጥሉ ብሏል። ይሁን እኔስ ሰዓቱን ጠብቄ ቡና መጠጣት አላስችል ብሎኛል። ይሁን ጭቃስ ብሎ ይተውታል እያሉ አሁንም ሰውየው ቡና ይጠጣሉ። ግን እኔ ይሄን ቡና ማስጣል እችላለሁ እኮ በአንድም በሌላ መንገድ ሰውየው ራሳቸው እንዲጥሉ ነው የፈለኩት። አሁን ይህን ገጠሜ ሲሰሙት ያውቃሉ፣ ይገባቸዋል። አሁን እንደሚያቆሙ እርግጠኛ ነኝ። ግን ቆራቢ ናቸው። ሰውን ብዙ መጫን አልወድም። ከመምህር ግርማ ነው የተማርኩት። ሰው ማስጨነቅ፣ ሰውን መጫን ጥሩ አይደለም። ወዶ ፈቅዶ ሰው ሲተው ነው ደስ የሚል። ጽድቅ የሚሆንለትም እንደዛ ሲሆን ነው። ልክ እንደ አንዳንድ ጸበል ቦታ ላይ ቡና የምትጠጡ እንዳትጠመቁ፣ እንትን እንደዚህ የምታደርጉ፣ ሱሪ የምታደርጉ፣ ጥፍር ቀለም የምትቀቡ እንደዚህ እንዳትሉ ምናምን ብሎ በመንፈስ ምናምን መልእክት ሊናገሩ ይሞክራሉ። ትልቅ ኤክስ ነው። አዎ በባነር ተለጥፎ እዚህ ጸበል ለመጠመቅ የምትመጡ ሰዎች፣ ለመጀመሪያ ጊዜ የመጣችሁ ሰዎች ንስሐ ገብታችሁ ተጠመቁና ሂዱ። ሁለተኛ ጊዜ ስትመጡ ግን እንደዚህ አይቻሉ። ጸበል ቦታ ላይ ሰውን ላለማስደንገጥ ማለት ነው። በሚቀጥለው ስትመጡ ግን ይህንን ነገራችሁን ሳታስተካክሉ ከመጣችሁ ታቦቱ ይፍረድባችሁ ይላል ጽሑፉ መጨረሻ ላይ። ከዚህ ማንም ሰው ደፍሮ አያደርገው። በታቦቱ ነው የተያዙት። የትኛው ሰይጣን ነው መጥቶ ያዘዛቸው? አይደለም። እና አንዳንድ ጸበል ቦታ ላይ ይሄ ነገር ብታስቆሙ ጥሩ ነው። ሰይጣን ወይ ጠቋር መንፈስ ጥፍር ቀለምሽ ውጪ ታይታል ጋር ሱሪያ ጋር ደግሞ ልገባ ነው ውጪ እያለ መንፈስ ሰዎች እንደዛ ቁጭ ብድግ ሲያደርግ እያያችሁ ዝም የምትሉ ሰዎች ይሁን ተባበሩና ይሄ መንፈስ ዝም በል ማን ስለሆንክ ነው ማን ብላችሁ አፉን ማዘጋት ያለባችሁ። ክርስቶስ ከነ ኃጢአታችን ከነ ምናምናችን ተቀብሎናል። ነገ የሚሆነውን የሚያውቀው እግዚአብሔር ነው። አፍን ዝጋ ብላችሁ መንፈሱን አፉን አዘግታችሁ ከዛ መሆን ያለበት ነገር ማድረግ። ብዙ ህጎች አሉ። ፌስታል ይዞ መግባት ክልክል ነው፣ ሃይላንድ ይዞ መግባት ክልክል ነው ይባላል። ገዳም ላይ ሱባኤ ስትይዙ እንደገና ደግሞ ጸበል መጠጫ ኩባያዎቹን እጠቡ ምናምን ተብሎ እንደዚህ አሉ። ብዙ ወደ 15 ምናምን ህጎች ለጸበልተኞቹ የተነገረ ህግ አለ። አዲስ ተጠማቂ የመጣችሁ ሰዎች፣ ለመጀመሪያ ጊዜ ጸበል የመጣችሁ ሰዎች ምንም ሰምታችሁ የማታውቁ ከሆነ ግቡና ተጠመቁ። ከሚቀጥለው ጊዜ ጀምሮ ግን እንዲህ እንዳታረጉ። ይሄን ካደረጋችሁ ይሄን መልእክት ካሰማችሁ በኋላ ድጋሚ ካደረጋችሁ ታቦቱ ይፍረድ ብሎ ይጻፋል። እና ወደዚህ ልምጣና እናትና አባት አንገት ደፍተው በቃ ሁለቱም ጸጥ ብለው እዛ ጸጥ ባለ ግቢ ውስጥ ጀርባቸውን ፀሐይ እያሞቁ ቁጭ ብለው ጠዋት 3 ሰዓት ሲሆን 2 ሰዓት ምናምን 4 ሰዓት ሲሆን ያው ሽምግልና የሚያመጣው አለ አይደለም፣ ጀርባቸውን ፀሐይ ይሞቃሉ። ከዛ ቆርሰን ብላ እሺ እየተባባሉ ይገባሉ። አሁን እንደዛ እንዳልነበረ ታሪክ ሲቀየር የእግዚአብሔር ስራ አያችሁ።
የላባችሁን የጉልበታችሁን ለእናንተ ባይጠቅም ለልጆቻችሁ ሊጠቅም ይችላል ሲመልሰው። ለዚህ ነው እናትና አባት ጸልዩ። ያጠፋችሁት ጥፋት ቢኖርም እናንተን ይቅር ብሎ ልጆቻችሁን ደግሞ ጥሩ ሕይወት እንዲኖሩ ሊያረጋችሁ ይችላል። ዛሬ መትጋት ያለባችሁ ዛሬ እናንተ እግዚአብሔር እንዲታረቃችሁ፣ ነገ ደግሞ ልጆቻችሁን በደንብ እንዲታረቃቸው ነው። ስንቅ ነው። ስለዚህ በደንብ ትጉ የምንለው ለዚህ ነው። ሌላው በጣም የሚያስተምረው ነገር ከዚህ ቤተሰብ ውስጥ ደግሞ የዚህ የመንፈሳዊ ልጅ ነው። መንፈሳዊ ልጅ የሰውየውን ሴት ልጅ ወዷት ነበረ። በጣም የሚገርመው ነገር ሀብቱ የትም እንደማይሄድ የምታውቁት ማለት ነው። እና ስጋ ዝምድና የለባቸውም አይደለ? አልተጋቡም። ሽማግሌውና ሽማግሌ ደግሞ በሽምግልናም አይጋቡም። ቀለበት የተደራረጉት ግን በዛ በህልም ግን ቀለበት አድርጎ ያየው ግን ይሄ ልጅ ቃል ኪዳኑ ይሄ ነው። ሀብት የመካፈል ቃል ኪዳን ማለት ነው። አንድ ሁለተኛው ደግሞ ይሄኛው ልጅ ነው። እና አባዬ እኔ ልጅቷን ወድጃታለሁ እና እባክህን ልጅህን ስጠኝ ብሎ መጀመሪያ ሽማግሌውን ይጠይቃቸው አባትየውን። አባዬ ማለት ጀምሯል። ልጄን ወደድካት? አዎ። እና በቃ በዚህ እንተሳሰር፣ ይቅርታው ይሄ ይሁን፣ የጋብቻ ይቅርታ ይሁን ብሎ ጠየቀ። ጠራው፣ መምህርህን ጠራው አሉ። ከዛ ሲሄድ እንዴ ጉዳዩ እኮ ወደ ዝምድና ሄዳሉኝ። እንዴት አልኳቸው። ያው ልጅህን ስጠኝ እያለኝ ነው ሽማግሌ ሳይልክ፣ እንደው አንተን ይዞ እንኳን አይመጣም ምናምን አሉና ቀለዱ። ወይ አባታችን መጀመሪያ ፈቃድ ፈልጎ ነው፣ ከዛ በኋላ ሽማግሌ ይልካል። ምክንያቱም ምን እንደሚፈጠር ሽማግሌ መጥቶ ማፈር ስለማይፈልግ ነው። አረ ይላክ እሰጠዋለሁ ይላካሉ። ከዛ አንዱ ሽማግሌ ነው ሆኜ የወላችሁ ጥር ወር ላይ አጋባኋቸው እና እግዚአብሔር ይመስገን አሁን ባልና ሚስት ናቸው። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም የሚባለው ገጠመኝ ይሄ ነው። በአንድም በሌላ መንገድ ማለት በህልምም ይላል እዛው መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላ መንገድ በህልምም ይናገራል፣ የሰው ልጅ ግን አያስተውልም አይደል የሚለው። ስለዚህ እንዲህ ያሉ ህልሞችን ስትመለከቱ ምን ሊመጣ ይችል ይሆን ብላችሁ ስታስቡ መጨነቅ የለባችሁ። እሱ እግዚአብሔር የሚፈታበት ሰዓት ስላለው ማለት ነው። ይሄን ነገር የሚገልጥበት ሰዓት ስላለው መጠበቅ ነው። እንባችሁ ግን መሬት ጠብ እንደማትል ወቁ። ክፉ ሆናችሁ እንኳን የምትጸልዩት ጸሎት አይደለም፣ ደግ ሆናችሁ አረመኔ ሆናችሁ እንኳን የምትጸልዩት ጸሎትና የምታለቅሱት እንባችሁ ራሱ መልስ አለው። የሟርትም ይሁን የደግነትም ይሁን ለእያንዳንዱ ነገር መልስ አለው። ግን የቱ ይሻላል ነው። የሆነ ሰው ላይ አንድ እናት አዘነችበት፣ በልጆቿም ሊሆን ይችላል፣ በዘመድ ወይም ደግሞ ቤት ውስጥ በባሏም ሊሆን ይችላል። ባልም በሚስቱ በጣም አዝኖ ሲያለቅስ ያ እንባ ውጤት አለው። ከረገመችውም እርግማኑ ይደርሳል፣ ከመረቀችውም መርቃቱ ይደርሳል። እንባዋ በከንቱ አልፈሰሰም። መሬት ላይ ጠብ ያለው የሚታየው ዘለላው እንባ ነው። ግን ያ እንባ ደግሞ መልስ ሰጠ። በዝሙት ያሳለፉትን ህይወታቸውን ንስሐ ገቡበት። ጠንቋይ ቤት የሄዱበትን ንስሐ ገቡበት። የሰረቁበትን ህይወታቸውን ንስሐ ገቡበት። ዛሬ ላይ ምን ይፈልጋሉ? ሲሰልባቸው ከነበረው ሰውዬ ሀብት ተካፍለው የገዛ የሰውየውን ልጅ አግብተው ነው የኖሩት። እንዲያውም ድሮ እነዚህ ሁለቱ ሽማግሌዎች ሊጋቡ ሁሉ አስበው ነበረ። መጋባት አለባቸው ተብሎ ሁሉ ነበረ። አግብተሃት ሀብቷን ተጋራ ተብሎ ነበረ። ግን አልተፈቀደም። የተጋቡት ልጆቻቸው ናቸው ከብዙ ዓመት በኋላ። እና ዛሬ ልጆቻችሁ ነገ ምን አይነት ህይወት እንደሚኖሩ ስለማታውቁ የሚገርም ስንቅ ነው መስጠት ያለባችሁ። ልባችሁ ንጹህ ሆኖ ነው ልጆቻችሁ መምከር ያለባችሁ። በተለይ ሰላቢዎች የሰለቡትን ንብረት፣ የሰለቡትን ገንዘብ፣ የወሰዱትን የቀሙትን ማንኛውም አይነት ንብረት መጥፊያቸው ሆኖ ነው መጥፊያቸው ሆኖ ነው ያጋጠመኝ። በጣም ብዙ ሰዎች በተለይ ባለሀብቶች ሰላቢ ሆነው ከሆነ ሀብታቸውን ያከማቹት ያ ሀብታቸው የልጆቻቸውም የእነሱ መጥፊያ ወይ መታሰሪያ ወይ መሞቻቸው ወይም ደግሞ አጉል የሆነ ህይወት እንዲኖሩ ምክንያት ይሆንባቸዋል እንጂ እስከ መጨረሻው ድረስ የተሰለበው ገንዘብ ሀብታም አድርጎ የሚገርም ምግብ እየበላን ጥሩ ጥሩ ልብስ እየለበስን እንዲኖር አያረግም። አኬልዳማ ነዋ፣ የደም መሬት ነዋ፣ የደም ገንዘብ ነዋ። ጌታችን ኢየሱስ ክርስቶስን የሸጠው ይሁዳ 30 ብሩን በተነው፣ የደም መሬት ገዛበት። ገንዘቡም የሌብነት ነው፣ መሬቱም የደም መሬት ነው።
የገዛው መሬት የደም መሬት ነው። አኬልዳማ ይባላል ያል መጽሐፍ ቅዱስ ሲናገር። ስለዚህ እባካችሁን በስልብና የመጣ ገንዘብ ያላችሁ ሰዎች ከላዩ ላይ አስራት አውጡበት አላችሁ። ስራ ስሩበትና ስራ ሰርታችሁበት ከዛ እግዚአብሔር ሆይ ይቅር በለኝ ብላችሁ የሰራችሁበትን ገንዘብ አስራት አውጡበት። ይሄ ማለት እየሰለባችሁ እንደዚህ አድርጉ ማለት አይደለም። ባላወቃችሁት እግዚአብሔርን ባላወቃችሁበት ዘመን ያጠፋችሁትን ጥፋት ዛሬ እንዴት ማስተካከል እንዳለባችሁ ነው የተናገርኩ ያለሁት። ግን እያወቀ ወደ ስልብና ገብቶ እንደዚህ ያደርጋለሁ ለሚል ሰው ይብስበታል ነው የሚለው መጽሐፍ ቅዱስ ማቴዎስ 12 ላይ። ለዛ ሰው ከመጀመሪያው ልክ ሁለተኛው ይብስበታል ነው የሚለው። ስለዚህ እያወቁ ኃጢአትን መስራት፣ በወንድም ላይ መነሳት ወይም ደግሞ የሰውን ንብረት መቀማት በአጠቃላይ መጨረሻው መጥፎ ነው። እግዚአብሔር የሁላችንን መጨረሻ ያሳምርልን። እኔ እንደዚህ አይነት ካሳ አይቻላቅም። እግዚአብሔር እንደዚህ አይነት ሰውየው እኮ ብቻውን ቀረ ማለት ነው። በቃ ሀብት ንብረቱ ምንም አልጠቀመውም። ልጆቹ ራሳቸው አሁን ጭራሽ እነዚህ የሀብታሙ ሰውዬ ልጆች ማንን እያማከሩ ነው ያሉት? የድሃዋን የሴትዮዋ ልጆች እስቲ ምን ብናደርግ ይሻላል? ምን ትላላችሁ? እና እናንተ ወስኑና ፍረዱና ከዛ የሚገባን ትሰጡናላችሁ ነው የሚሉት በቃ። እና አንደኛው ልጅ እንዲያውም ገርሞት ድንገት የሆነ ሰዓት ላይ እኮ ነው አጅሬው እንግዲህ ሹክ ሲለው ድንገት እነ መምህር ተስፋዬም ራሳቸው ደብተራ ሆነው አዙሮብን ይሆን እንዴ? እንዴት በዚህ ልክኛም ደግ ልንሆን እንቻለን ምናምን። ትምህርቱ ደግ ሲያደርጋቸው ማለት ነው። ትምህርቱ በጣም ደግ አደረጋቸው። በጣም መልካም ሰዎች ሆኑና ተጠራጠሩት ራሳቸውን። እንደኛ አይነት ሰው ግን አለ? በጣም እኮ የሚገርም ነገር ነው እያደረግን ያለ ነው ምናምን ይላሉ። ከዛ አንዱ ገርሞት አሁን ያልኳችሁ ልጅ ኧረ ግን እነ መምህር ተስፋዬ ራሱ የሆነ መስተፋቅር ሰርተውላቸው እኛን የሆነ ነገር አድርገውን እንዳይሆን ብቻ ምናምን ብለው በዚህ ልክ እስከ ማሰብ ድረስ ደርሰዋል። ፍቅራቸው ማለት ነው። እና ብቻ እግዚአብሔር ይመስገን እኔ በጣም ደስ ብሎኛል ይሄ ቤተሰብ ለዚህ ክብር በመብቃቱ። አሁን ተራው የልጆች ነው፣ ተራው የወጣቶቹ ነው። እና እግዚአብሔር ህይወታቸውን መልካም ያርግላቸው። መርቋቸው እስቲ እነዚህን 7 ቤተሰቦች 7 ልጆች መርቋቸው። እኔ ገረመኝ የዘመድየውም ጭምር ነው። እህትና ወንድምስ እሺ ከአንድ ምንጭ ይቀዳሉ ነው። በእናታቸው ሞት እንኳን አላዘኑም። በቀን የክብር ሞት ስለሞተች ረስተዋታል። አሁን የራሳችን ህይወት እያሉ ነው። የአምላካችን ስም የተመሰገነ ይሁን። እባካችሁን ምክር ምከሩልኝ። እንዲህ አይነት ህይወት ያሳለፉ ሰዎችን ምክር ምከሩልኝ። ከስር ኮሜንት ላይ ጻፉ የተሰማችሁን። በጣም ረጋ ብዬ ገጠመኙን ለማቅረብ የሞከርኩት አንደኛ ድካም ነው፣ ሁለተኛ ነገር ደግሞ ረጋ ብዬ የተወሳሰበውን ነገር ለማገናኘት የሞከርኩኝ ያለሁት ውስብስብ ብሎብኝ ስለነበረ ነው። እንዴት እንደማቀርበው ተጨንቄ ስለነበር ነው። ያስጨነቀኝ አንዱ ምንድነው በመሃል ላወራ የማልፈልገውን ገጠመኝ ድንገት ተሳስቼ እንዳላወራ፣ የተቆራረጠ ቪዲዮ የምታዩት ለዛ ነው። ተሳስቼ እንዳላወራ እየተጠነቀቅኩ ነው ያወራው የነበርኩትና ሰላሙ ነው። ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስም